አቡሽ መጽሐፍ ቅዱስ ውስጥ ኢየሱስ አብም ወልድም ነው የሚል አለ? አለ እንጂ በደንብ አብም ወልድም አምጣ። አሁን እኔ ዛሬ ኦኒቸስ ሆናለሁ። ቶሎ አምጣው። ትንቢተ ኢሳያስ 9:6 መክፈት ትችላለህ። ትንቢተ ኢሳያስ 9:6 ከአንተ ጋር ልንጣላ ነው። እንደዛ ማይል ከሆነ ልንጣላ ነው። ሕፃን ተወልዶናል፣ ወንድ ልጅም ተሰጥቶናል፣ አለቅነትን በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ኢየሱስ እሺ፣ የጠየቁ ጥያቄ ምን ነበር? መጀመሪያ የጠየቁ ጥያቄ ምንድን ነው? ኢየሱስ አብ መሆኑ ነው። ኢየሱስ አብም ወልድም ነው የሚል መጽሐፍ ቅዱስ ላይ አለ ወይ ነው? አለ። እሺ፣ ያ እኮ አብም ወልድም ነው የሚለው የታለ? አሁን ያነበብኩት ውስጥ ያ የትንቢት ቃል እኮ ነው። ኢሳያስ እኮ በትንቢት የጻፈውን ቃል ደግሞ አብ ወልድም ነው ስለ አብ ወልድም ነው አብም ነው ብልሃል። ወልድም አብም ወልድም ነው ብልሃል። በጣም ጥሩ። አብ ወልድም አብም ከሆነ የአብ አባቱ ማን ነው? አይ እሱ የእግዚአብሔር አሰራር ነው። የእግዚአብሔር አሰራር ነው። የእግዚአብሔር አጠራር ነው። አይ እንደዛ መሳቅ ሳይሆን ይሄ እነ ቄስ አለባቸው ጠይቂያቸው መልስ የላቸውም። ለዚህ ጉዳይ መልስ የላቸውም። ጠይቂያቸው። የእናንተ ቢሾፖች እዚህ ከዛሬ 3 ዓመት 4 ዓመት እነጋገር ነበር ከነሱ ጋር። መልስ ስለሌላቸው ወጥተዋል ከቲክቶክ። እናንተ አሁን ልጆች መታችኋል ማለት ነው። አሹ ወልድ ልጅ ነው ወይስ አባት ነው? ልጅም ነው አባትም ነው። ወልድ ልጅም ነው አባትም ነው። እሺ አብም ልጅም ነው አባትም ነው። ወልድም ልጅም ነው አባትም ነው። ኢየሱስ ሁሉም በሁሉም ነው። ሁሉም በሁሉም። አረ በእናትህ እንኳን አይደለም አንተ ያንተ 7 መቶ ቢጠይቅ እኛ መልሳለን። በነገራችን ላይ አይደለም አንተ ማለት ነው። ጥያቄ ምን መሰለህ? ቤቱ ጥያቄ ያለው አይደለም። አንተ ስገባ የገባው ምን ብለን የገባው? ኢየሱስ አብ ነው ለሚለው ጥያቄ መልስ ለመስጠት አይመጣ። በይስሐቅ ሐሳብ ላይ እኮ ነው የገባው። አንደኛ ጢሞቴዎስ የሰማኸኝ ነው 3:16 ያለው። በቃ ችግር የለውም። በቃ from the beginning መጀመር ይችላል። ታዲያ ምን ችግር አለው? ኦኬ ሶ አንተ የመጣኸው ኢየሱስ አብ ነው ለሚለው ጥያቄ መልስ ለመስጠት ነው። ስለዚህ ወደ ቶፒካችን እንመጣ ነው። ወንድምዬ እንኳን ደህና መጣ። ስለመጣ ደስ ብሎኛል። አባከው እንኳን ደህና ቆየኝ። ወንድምነት እንዴት ነው? ሰላም ነው ወይ? እንዴት ነው? ሰላም ብያለሁ። ሁላችሁም ሰላም ብያለሁ። አለን። እስቲ ትንሽ አቡሼን አንፈራፍረው እስቲ። አይ እኔ እኮ አሁን ልጅ መኖሩም ገርሞኛል። እኛ እኮ ጨርሰናል ሁሉንም። አልቀም እየበዛ አይደለ? በየቀኑ ስንትም እየመጣ አይደለ? እሺ አቡሽ፣ እሺ አሁን እንትን ልበል፣ ንስሓ አስገባሃለሁ። 1-2 ኮንቨርሴሽን ይኖረና ማንበብና መጻፍ ትችላለህ አይደል? መጀመሪያ እችላለሁ እንጂ ብራዘር፣ ወንደርፉል። ማንበብና መጻፍ ከቻልክ አምሹር በጌታ ትሆናለህ አሁን ብዬ አስባለሁ። ዮሐንስ መጽሐፍ ቅዱስ አውጣ እስቲ። ዮሐንስ ወንጌል ምዕራፍ 5። ከአጠገብህ የለም ደግሞ መጽሐፍ ቅዱስ። ችግር የለውም። እኔ ያነብልሃለሁ እኮ። የመጀመሪያው ጥያቄ መመለስ ትችላለህ። ይህን ልጠይቅህና የፈለከውን ጥያቄ። የእኔ ጥያቄ እኮ ቤት ሙሉ ሞልተዋል። ደግሞ ማንም መመለስ አልቻለም። አሁን አትረብሽ። አሁን ጥያቄን መልስና ካዲያ አንተን ጥያቄ ሳትመልስ አይ ፕሮሚስ አትወርድም። ጥያቄ የፈለከውን ጥያቄ ታመጣለህ። እኛን እኔ እኮ መጀመሪያ ጥያቄ ስላቀረብኩ ደግሞ መመለስ አልቻለም። መጀመሪያ አንበብና መጻፍ እችላለሁ። ቶሎ መለስክ። ለምን ይሄንን እንትን አልክ? ይሄንን አንድ ጥያቄ ነው የምጠይቅህ። 2-3 ጥያቄ አልጠይቅም። አንድ ጥያቄ እጠይቅሃለሁ። ከዛ የኔ ሳይመለስ ነው እመልሳለሁ አልኩ እኮ። ችግር የለውም። ያንተን እመልሳለሁ። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 እንደዚህ ይላል። ከ31 ጀምሮ ላንብበው። እንደዚህ ይላል። ካስቸገረህም የሆነ ጠረጴዛ ምናምን፣ ልብስ፣ ጃኬት ምናምን ንከስ። በጣም መናገር ከፈለክ ማለት ነው እስከጨርስ የሆነ ነገር ንከስ። እሺ 31 ጀምሮ እንደዚህ ይላል። ኢየሱስ ነው ይሄንን የሚለው። እኔ ስለ ራሴ ብመሰክር ምስክሬ እውነት አይደለም ማለት። አሁን ስለ ራሱ አይመሰክርም ማለት ነው። ቢመሰክር ውሸት ነው ምስክርነቱ ማለት ነው። ኢየሱስ ነው ያለው እኔ ስለ ራሴ ብመሰክር ምስክሬ እውነት አይደለም፣ ስለ እኔ የሚመሰክር ሌላ ነው አለ። ማን ነው? ሌላ ነው ይላል። ሌላ ነው። ኦኬ ሌላ ነው ያለው ማንን ነው? የት የምኖረው ነው ሌላ ነው ያለው?
ስማ፣ ጥያቄን ስማ መጀመሪያ። ብዙዎቻችሁ ኦንሊ ጂሰስ የምትሆኑት የቋንቋ ችግር እንደሆነ ይገባኛል፣ ግን አሁን በጥንቃቄ ነው። የቋንቋ ችግር የለንም ብራዘር፣ የቋንቋ ችግር ነው እንደዛ የሚያደርጓችሁ። ቆይ ስማኝ። አሁን ምን አለ መሰለ፣ ይሄ ኢየሱስ ምን አለ መሰለ፣ አንተ አሁን አብም ወልድም መንፈስ ቅዱስም ነው የምትለው ኢየሱስ እኔ ስለ ራሴ ብመሰክር ምስክሬ እውነት አይደለም አለ። በቃ እኔ ስለ ራሴ ከመሰክርኩ አትቀበሉኝ፣ ምስክርነቴ ውሸት ነው እውነት አይደለም አለ። ከዛስ ካዲያ ማን ሊመሰክርለት ነው ስትል ስለ እኔ የሚመሰክር አለና ሌላ ነው አለ። ይሄ ሌላ ነው ያለው ማንን ነው? አብን ነው። ካዲያ አብ ራሱን ሌላ ብሎ ይጠራል? ያ አብ ደግሞ በክርስቶስ ይኖራል። በቀላል ማስረጃ ስልስቲያ ለምን ትስቃለህ? ማስረጃ ላምጣልህ፣ ችግር የለም። ስለዚህ አብ ራሱን አናዘር ብሎ ይጠራል አይደል? አናዘር ፐርሰን ብሎ ይጠራል፣ ሌላ ብሎ ይጠራል አይደለም እኮ መጽሐፉ ነው ያለው። ኤፍሬም ማወቅ አለብን ነገር ማለት ነው። አሁን ስለዚህ አንድ ፐርሰን ቆይ እያልከኝ ያለው ስለዚህ አንድ ፐርሰን ራሱን ሌላ እያለ ይጠራል እያልከኝ ነው? ሌላ ያለው እኮ በእርሱ ምን በእኔ ይኖራል አላለም እንደ ኢየሱስ በእኔ ይኖራል አላለም። አሁን እሱን ተው፣ እሱማ በእኛም ይኖራል። እሱ ጋር እመጣለሁ። ጥያቄ ላይ ትጠይቀኛለህ። ጥያቄ ላይ ትጠይቀኛለህ። አሁን ኢየሱስ በአንተ ይኖራል። ቆይ ግድ የለህም፣ ቆይ ተረጋጋ። ኢየሱስ ምን አለ? እኔ ስለ ራሴ አንተ ላይ ራሱ ከበደ። አይዞህ አንዴ ተረጋጋና አይዞህ፣ ውሃ ምናምን ላይ ላፍስስ። ኢየሱስ ምን አለ? እኔ ስለ ራሴ ብመሰክር አለና ምስክርነቴ እውነት አይደለም አለ። ስለ እኔ የሚመሰክረው ግን ሌላ ነው አለ። ሌላ አለ። አሁን ሌላ ከሱ ሌላ ማለት ነው። ስለሱ የሚመሰክር ሌላ ነው የሚለው። ኦኬ ልብ አድርግ። ምንድነው ሌላ? እስቲ ከታች ሌላ እያላችሁ ጻፉ። እስቲ ሌላ በለው አንድ ጊዜ እንዳይረሳው ማለት ነው። ሌላ አይረሳም። እንይዛለን፣ ችግር የለም እንይዛለን። በደምብ ይዣለሁ። ሌላ ቆይ አሁን ሌላ ይልና ሌላ እያላችሁ ጻፉ እንደሱ። ከዛ በእንግሊዝኛው ምንድን ነው የሚለው? there is another ነው የሚለው። አናዘር ኦኬ። አሁን አንድ ፐርሰን እንግዲህ እኔ አሁን ራሴን ሌላ ብዬ አልጠራም፣ ያው እብድ ካልሆንኩኝ ማለት ነው። ሌላ ብሎ አንድ ፐርሰን ራሱን አይጠራም። ኦኬ ሌላ ካለ ከሱ ሌላ የሆነ ፐርሰንን ነው እየጠራ ያለው። ስለዚህ እኔ ስለ ራሴ ብመሰክር ምስክርነቴ እውነት አይደለም አለና ስለ እኔ የሚመሰክር ሌላ ነው አለ። አሁን ኦንሊ ጂሰሶች ምን ይላሉ? ሌላ የሚለው ራሱ ቆይ እንደዚህ ያላሉ። ቆይ ሌላ የመጽሐፍ ቅዱስ ሌላ እና ያንተ ሌላ አንተ ነው እንዴ? ሌላው ማን እንደሆነ እናምጣ። ቆይ እናንብበው እንጨርሰው። የመጽሐፍ ቅዱስ ሌላ የሚለው ቃል ቆይ አንድ ጊዜ ሚተርክ ሌላውን እናንብበው፣ ክፍሉን እንጨርሰው። እሺ ስለ እኔ የሚመሰክር ሌላ ነው፣ እርሱም ስለ እኔ የሚመሰክረው ምስክር እውነት እንደሆነ አውቃለሁ። እናንተ ወደ ዮሐንስ ልካችኋል፣ እርሱም ለእውነት መስክሯል። እኔ ግን ከሰው ምስክር አልቀበልም፣ እናንተ እንድትሆኑ ይህን እላለሁ እንጂ። እርሱ የሚነድና የሚያበራ መብራት ነበረ፣ እናንተም ጥቂት ዘመን በብርሃኑ ደስ ሊላችሁ ወደዳችሁ። እኔ ግን አለና ከዮሐንስ ምስክር የሚበልጥ ምስክር አለኝ። አብ ልፈጽመው የሰጠኝን ስራ፣ ይህን የማደርገውን ስራ አብ እንደላከኝ ስለ እኔ ይመሰክራልና የላከኝም አብ እርሱ ስለ እኔ መስክሯልና ይላል። እሱ ስለ እኔ መስክሯልና ድምፁንም አልሰማ። አቤት የት ሆኖ ነው የሚመሰክረው? አብ የሚመሰክረው ላምጣ። አብ ሲመሰክረው ላምጣ። ጎበዝ። እኔ በነገራችን ላይ የት ሆኖ ነው የሚመሰክረው አልኩኝ እኮ። ላመጣው ነው የት እንደሆነ እንደሚመሰክር ላመጣ ነው። ተረጋጋ አባይ። እኔ ሲስተማቲክ ቴዎሎጂ ነው እንትን ያልኩት። ስለዚህ መጽሐፍ ቅዱስ ላይ የምትፈልገውን ጥያቄ እንደሆኑ ቶሎ ቶሎ ጠይቅ። የት በመሰከረ ማስረጃ ስነስርዓት ያዝ። አሁን ልትወርድ ነው። አሁን ላስወርድ ነው። ለመሰለ ማስወርድ የት ነው የምኖረው? ያን አብ ማለት ነው። ኮንቨርሴሽን አልቻልኩም። አሁን እንደዚህ ካረክ ምን አደርጋለሁ መሰለ? እኔ ሳወራ አሁን ቤት የተቃጠለ ቤት አለ። እዚህ የተቃጠለ ቤት የለም እኮ አይደል? የተቃጠለ ቤት ስለሌለ እኔ ሳወራ አንተም እኩል አታወራ። አንተ እንድታወራ እድል እሰጥሃለሁ። ጥያቄም ትጠይቃለህ ብያለሁ፣ ቃል ገብቼልሃለሁ። አንተ የምትጠይቅበት ሰዓት ላይ እኔ ዝም እላለሁ። ከዛ ጥያቄን እመልሳለሁ።
እኔ ሳወራ እኩል ተደርበ የምታወራ ከሆነ ይሄ ትክክል አይደለም። አሁን ለሚሰማውም ሰው ምንድን ነው ጥቅሙ? ቀሽም እንትን ነው የሚሆነው አይደል? የሰዎችን ሰዓት ለምን እንገላለን? እኔ አሁን ማስረጃ አምጣ። የተሆነው ነው ያወራው አልከኝ አይደል? የተሆነው እንዳወራ እኮ መጽሐፍ ቅዱስ ላይ ላመጣልህ ነው። ስለዚህ እሱን ላምጣ፣ ታገስና ትሰማለህ። ከዛ በኋላ ጥያቄ ካለ ጠይቃለህ። ከዛ በኋላ ደግሞ አንተ የምታወራው ነገር ካለ ወደ አንተ እንሄዳለን ማለት ነው። ይሄ ተደራርበው እኩል መጮህ ግን ይሄ ትክክል አይደለም። እንዳታረግ ከዚህ በኋላ እኔ ሚትም እንትንም ማስወረድ ምናምን አልፈልግም። ኮንቨርሴሽን ከሆነ ያዝ ነው በተራ በተራ እናውራ። እኔ ላውራ አሁን አንተ ብዙ አውርተሃል ካልከኝ እሺ ሂድና ሚውት አደርጋለሁ፣ ታወራለህ። ካሁን በኋላ ደርበህ እንዳታወራ። አሁን ጥቅሱን ላውጣና አንብቤ እሰጥሃለሁ ለአንተ ማለት ነው። እሺ ሲያወራ ስለሱ ሲመሰክር የነበረበት አንድ ቆንጆ ቦታ አለ። ቅድም ስለተነሳ ሲጠመቅ የነበረው በዮርዳኖስ ተጠምቆ ሲወጣ ምናምን የነበረው ስለተነሳ ሌላ ጥቅስ ላንሳ። እሱ አሁን እንትን አይለንም። እንደዚህ ይላል። እሺ ዮሐንስ 12:28 ዮሐንስ 12:28 እንደዚህ ይላል። ከስንት ጀምሮ ላንብበው? እሺ ከ27 ጀምሮ ላንብበው። እንደዚህ ይላል ዮሐንስ 12:27 አሁን ነፍሴ ታወካለች ይላል። ምን ስላለው ይላል። አሁን ኢየሱስ ነው እያለ ያለው። እሺ አባት ሆይ ከዚች ሰዓት አድነኝ፣ ነገር ግን ስለዚህ ወደዚህ ሰዓት መጣው። አባት ሆይ ስምህን አክብረው። ኦኬ ይህን እያለ ያለው ማን ነው? ኢየሱስ ነው። አባት ሆይ ስምህን አክብረው ይላል። ጉድ ተመልከቱ እዚህ ጋር። ከዛ አብ ምን ቢል ጥሩ ነው? ከሰማይ አከበርኩት ደግሞም አከብረዋለሁ የሚል ድምፅ ከሰማይ ወጣ ይላል። ከሰማይ መጣ። ኦኬ በዚያም የቆመው የነበሩት ህዝብ በሰሙ ጊዜ ነጎድጓድ ነው አሉ። ሌሎቹ መላእክት ተናገረው አሉ። ኢየሱስም መለሰ እንዲህ ሲል ይህ ድምፅ ስለ እናንተ መጥተዋል እንጂ ስለ እኔ አይደለም። አሁን የዚህ ዓለም ፍርድ ደርሰዋል እያለ ወደታች ይወርዳል። አሁን ስለሱ ኮንቨርሴሽን እዚህ ጋር ያለው ምንድን ነው? አክብረው ስሙን ብሎ ጠየቀ ኢየሱስ። እሱ ደግሞ አከበርኩት ደግሞም አከብረዋለሁ የሚል ድምፅ ከሰማይ መጣ ይላል። ኮንቨርሴሽናቸው ልጨምርልህ፣ ሌላ አንድ ልጨምር። አቡሽ በአንተ ፍቃድ ሚዩት አድርግ። አሁን ሚዩት አድርግ፣ እያስፈቀድኩ ነው። አቡሽ አለ አለ። እሺ ልጨምር አንድ ጥቅስ እዛ ቦታ ላይ አሁን ያነበብከው ጥቅስ ላይ እሺ የአብ መኖሪያ ያሳያል እንዴ? የት ይኖራል ነው ማለት? አይ ልጁ አባቱን ጠየቀ፣ አክብረው ስሜን አለው። አባቱ ደግሞ አከበርኩት ደግሞ አከብረዋለሁ አለው። መልስ ሰጠው ከሰማይ። ታዲያ እዚህ ቦታ ላይ እኮ አብ እዚህ ይኖራል አልተባለም። አይ አብማ ማይኖር አብ እኮ እዚህ ይኖራል በዛ ይኖራል ይባላል እንዴ? አብ እኮ መለኮት ነው። መለኮት የሌለበት ቦታ ኦምኒ ፕሬዘንስ ስለሆነ በሁሉ ስፍራ አለ። በሁሉ ስፍራ አለ። ልክ ነው። እሱ ደግሞ በወልድ አይኖርም። በወልድ አይኖርም ወይ አብ? ኦኬ በወልድ መኖር ማለት ምን ማለት መሰለህ? አብ በወልድ ይኖራል ማለት እኛም አሁን ለምሳሌ መንፈስ ቅዱስ በእኛ ውስጥ ይኖራል አይደለ? እንደዛ ይላል መጽሐፍ ቅዱስ። በእርግጥ ይናገራል እንደዛ ብሎ። አሁን አብ በወልድ ውስጥ ይኖራል ማለት ያ ፐርሰኑ ተጠቅልሎ ወልድ የሚባለው ውስጥ ፐርሰን ውስጥ ገብቷል፣ እንደዛ አይደለም። ሶስት ዲስቲንክት ፐርሰን ናቸው። አብ በወልድ ውስጥ ማለት ነው የአብ ሀሳብ በሙሉ በወልድ አለ፣ የወልድ ሀሳብ በሙሉ በመንፈስ ቅዱስ ውስጥ አለ ማለት ነው። ያ ማለት በመለኮት አንድ ስለሆኑ በኔቸር አንድ ስለሆኑ ኦኬ አንድ ኔቸር ስለሆነ ፉሊ ሼር የሚያደርጉት። ስለዚህ የአብ ሀሳብ የወልድ ሀሳብ ነው፣ የወልድ ሀሳብ ደግሞ የመንፈስ ቅዱስ ሀሳብ ነው። አብ በወልድ ውስጥ መኖር፣ ወልድ በመንፈስ ቅዱስ መኖር ማለት ይሄ ነው። የአብ ሀሳብ በወልድ ውስጥ አለ፣ የወልድ ሀሳብ በመንፈስ ቅዱስ ውስጥ አለ ማለት ነው እንጂ ሶስቱ ዲስቲንክት የሆኑት ፐርሰኖች ተጨፍልቆ አንዱ ፐርሰን አንዱ ስር ውጦታል፣ አንዱ ፐርሰን አንዱ ስር ተውጧል ማለት አይደለም። ሶስቱ ዲስቲንክት ናቸው። ለምሳሌ ማለት ለምኑ ምሳሌ? በራሴ አሁን እኮ ጢሞቴዎስ ስንተኛ ላይ ነው? እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁም ይላል። በዚህ ምሳሌ መውሰድ ትችላለህ?
እሱ የተነገረው ለእኛ ነው። እኛ ክርስቶስ ቤተ መቅደሶች ነን ይላል። ኦፍኮርስ ይላል። በዚህ ምሳሌ መውሰድ ትችላለህ። በሰው በአንተ ይኖራል። አሁን በእሱ ይኖራል ማለት ይኸውልህ፣ አሁን በእኛ ይኖራል ማለት ምን መሰለህ? ጌታን ስንቀበል እኛ ጌታ ኢየሱስን ህይወታችን አዳኝና ጌታ አድርገን ስንቀበል ለቤዛ ቀን የተገለጠ አምላክ አለ አልክ። አየህ፣ በስጋ ያልተገለጠ አምላክ አለ ብለህ ጠየቅ። አሁን በስጋ ያልተገለጠ አምላክ አለ ብለው የሚጠይቁት ሙስሊሞች ናቸው። ምን ሊሉ መሰለ? በስጋ ያልተገለጠ አምላክ አለ ስትላቸው ሌላ አምላክ አለ ማለት ነው ይለዋል። ኖ በስጋ ያልተገለጠ አምላክ አለ የለም አይደለም። ይኸውልህ የኢየሱስ አምላክነት በስጋ የተገለጠው አይደለም። ኦኬ፣ ግን የመጣ መለኮት ያልመጣ መለኮት የሚባል አይደለም። መለኮት አይከፈልም። አንድ ነው መለኮት ማለት ነው። የሚከፈል አይደለም ማለት ነው። አቡሽ፣ እሺ፣ ሌላ ጥያቄዎችን አሁን አከታትለህ መጠየቅ ትችላለህ፣ የምትፈልገውን ጥያቄ። ይህንን አንጨረስንም። እሺ ጎሄድ። እሺ ጠይቅ፣ ችግር በዚህ ቦታ ላይ አንተ እኮ የራሴ ምሳሌ ወስዳላ በእኔም ይኖራል አልከኝ። ስለዚህ እኔና አብ አንድ ነን ማለት ትችላለህ አንተ? እኔና አብ ኢየሱስ ኢየሱስ ብሏል እኮ ኢየሱስ። ይኸውልህ እኔና አብ አንድ ነን ሲል ኢየሱስ ምን ማለቱ መሰለህ? እሱ አይደለም ማለት ትችላለህ ወይ? አሁን እኮ ቅድም ተስማምተን ጠይቀህ ድጋሚ እኩል ታወራለህ። አሁን እኮ ችግር የሆነው እሱ ነው። ጠየቅና አሁን ዝም በልና ልክ ሲያልቅ ግን ጠይቀህ ልክ ሳውራ እኩል ትጀምራለህ አንተ። አሁን ኢየሱስ እኔና አብ አንድ ነን ሲል በባህሪ አንድ ነን እያለ ነው። ኢየሱስና አብ በባህሪ አንድ ናቸው። አንድ ባህሪ ነው ሼር የሚያደርጉት። በአብና በወልድ መካከል መበላለጥ፣ መቀዳደም፣ መለያየት የለም፣ አልነበረም፣ የለም፣ አይኖርም። ከዘላለም እንደዛ። አሁን ይመጣል ብለን እየጠበቀን ያለ ነው ማን ነው? ወልድ ነው የሚመጣው። ወልድ ነው። ወልድ አካል አለው ማለት ነው አይደል? አለው። እሺ፣ ያ ወልድ ከመጣ ሌላ ቃላቶች በሰማያት ነው የሚቀሩት? ወልድ አንድ አካል ነው አይደል? አንድ አካል ሲመጣው ሌላ አካላት በሰማይ ነው የሚቀረው? ኦኬ፣ ሌላ አካል ማለት ይኸውልህ፣ አካል ማለት በስላሴ ውስጥ አንተ እንደምታስበው ይሄ አይን፣ ጥርስ፣ አፍንጫ፣ እግር አይደለም። እሺ፣ አሁን አካል እንደሱ እያሰብክ ከሆነ ተሳስተሃል። አካል የምንለው እኛ ረቂቅ መንፈሳዊ ሰማያዊ አካል ነው። እኔ ማለት የሚችል እኔነት ያለው ፐርሰን ማለታችን ነው አካል ስንል እንጂ ይሄ የሚታይ የሚዳሰስ የሆነ እግሩን አጣጥፎ ቁጭ ያለ ሰው ምናምን እንዳጠብቅ እንደዛ አይደለም። እኔ ማለት የሚችል እኔነት ያለው ረቂቅ መንፈሳዊ አካል ነው እኛ አካል የምንለው በስላሴ። እሺ፣ መንፈሳዊ ረቂቅ አካል ነው። ያ ማለት ሰማይ ዙፋኔ፣ ምድር የእግሬ መረገጫ ያለው ነው። እግዚአብሔር በሁሉም ስፍራ አለ። አሁን አንተ ጋር አለ፣ እኔ ጋር አለ፣ ምድር ላይ አለ፣ ሰማይ ላይ አለ። እሱ የሌለበት ቦታ የለም። የሚመጣ መሄድ አይደለም። ኦኬ፣ መንፈሳዊ ረቂቅ ሰማይ አካል ማለት ኦምኒፕሬዘንስ ማለት ምን ማለት እንደሆነ ገና አልገባህም። የሚመጣ መሄድ አይደለም። አብ የሌለበት የለም። አሁን ወዴት ነው የሚመጣው? ወዴት ነው የሚሄደው? መንፈስ ቅዱስም የሌለበት የለም፣ ወልድም የሌለበት የለም። አሁን የሚመጣው በመጨረሻው ቀን የሚመጣው ለፍርድ ወልድ ነው። እሱ ደግሞ እንደና እንዳንተ ከድንግል ማርያም ስጋና ደም ተካፍሎ ስለተወለደ ይሄ ቦዲ ያለው የሰውነት አካል አለው። ስለዚህ የወጉት ሁሉ አይን ሁሉ ያየዋል እንዳለው መጽሐፍ ቅዱስ የወጉት ሁሉ እያዩት ቀጥ ብሎ ይወርዳል። እሱ በአጭር ደረት በጠባብ ቁመት ተወስኖ የመጣ ነው። ኦኬ፣ በምድር ላይ ሲመላለስ ልክ እንደዛ ነው። ሲመጣም ሰዎች እያዩት ነው የሚመጣው። የሚጨበጥ የሚዳሰስ አካል ስላለው ማለት ነው። ሰው ስለሆነ ማለት ነው። ግልጽ አይደለም? ሌላ አካላቶች ታዲያ እንዴት ነው? ብቻውን አለ ብለሃል እኮ። ለዛ ነው አሁን ሶስት አካላት ከሆነ እኮ አሁን አንዱ አካላት ከመጣ ወልድ ከመጣ ደግሞ አብ የት ነው የሚቀመጠው? አብ የት ነው የሚቀመጠው አይባልም። አብ የሌለበት የለም እኮ እያልኩ አምላክ ራሱ አታውቅም እንዴ? አምላክ ራሱ እናንተ የምታመልኩት አምላክ የምትሉት ቆይ ይሄ አብ ወልድ መንፈስ ቅዱስ ነው የምትሉት ኦምኒ ፕሬዘንስ ነው ብላችሁ አታምኑም እንዴ? አንድ አካል ብለን ነው ምናምነው። አብ ወልድ መንፈስ ቅዱስ ኢየሱስ በኢየሱስ እንደሱ እንደምታምኑ ይታወቃል። ምን ለእኔ ትነግረኛለህ? እኔ ከአንተ በላይ ዶክትሪናችሁን አውቀዋለሁ። ተወሱንና አንተ እነሱን ግን አምላክ የምትለው አንተ ዋሬቨር ያ እንደ ስፔስ 99 ማያ ራሱን የሚቀያይረው አምላክ የምትለው አምላክ እሱ ኦምኒ ፕሬዘንስ ነው ብላችሁ ታምናላችሁ? ወይ ከሌላ የለም በል፣ ወይ ካለ አለ ብለህ ጥያቄውን በትክክል መልሳ። እኛ እኮ እየሰማን ነው።
ፍሬ እንዲህ መልሳ ኤፊ እነዚህ እኮ በቀን ሙሉ ቢታወራቸውም እኮ አይገባም። አቡሽ ጥያቄ እሺ፣ ከኔ መጠየቅ ካልፈለግ ጠይቅ። አንተ ጠይቅ፣ ችግር የለውም። ስጠይቅ አትመልስ። በሌላም እኮ እኔን ያየ አብን አይተዋል ብላለህ። ጠይቅ ደግሞ አይገባህም። ያ እኔን ያየ አብን አይተዋል ብለዋል። አሁን ደግሞ አብ ደግሞ ማንም ሊቀርበው በማይችል ብርሃን ውስጥ ነው ያለው፣ ማንም እንኳን አላየውም ተብሎ ደግሞ ለአብ ተነግሮለታል። እኔን ያየ አብን ያየ የተባለው ለምንድን ነው? ኢየሱስ እኔን ያየ አብን ያየ ያለው ምን ነው? ቅድም ብያለሁ እኮ አብና ወልድ አንድ ናቸው። አንድነታቸው በምንድን ነው ስልህ አንድ ባህሪ ነው ሼር የሚያደርጉት፣ አንድ ባህሪ ነው፣ አንድ መለኮት ነው፣ ከአብ ጋር ትክክል ነው። ስለዚህ ወልድን ያየ አብን አይተዋል ማለት ነው። ለምን ካልክ ወልድ የአብ የባህሪ ልጅ ነው። የአብ የባህሪ ልጅ ነው ማለት አብ ልክ እንደ አብ ስልጣኑ ልክ እንደ አብ ነው። ቅድም ለስልጣን ስናወራ ስልጣን፣ አገዛዝ፣ ዓለምን ማሳለፍ ምናምን እያልኩ አልነገርኩም? ልክ እንደዛ ከአብ ጋር ትክክል ነው። አብ ወልድ አይደለም፣ ወልድ አብ አይደለም። ነገር ግን አንዱን ኢሰንስ ወይም አንዱን ኔቸር ስለሆነ ፉሊ ሼር የሚያደርጉት ወልድን ስታይ አብን አይተሃል። ኦኬ ኢየሱስ ብዙ ጊዜ ሲናገር ከሰማው አብ ሲያደርግ ያየሁትን ነው ማደርገው ይላል። አብ የነገረኝን ነው ማደርገው ይላል። ኦኬ አብ የእሱን ያጸና ነበረ፣ እሱ ደግሞ የአብን ደግሞ ያጸና ነበረ በምድር ላይ ሲመላለስ ካየህ ማለት ነው። ያ ማለት ምን ማለት ነው? አንድነት ምን ማለት መሰለ? ለምሳሌ ተመሳሳይ የግሪክ የዕብራይስጥ ቃል ይጠቀማል። እንትኑም እሺ አንድ ምሳሌ ልስጥ። ለምሳሌ ዘፍጥረት ላይ ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ አንድ ስጋ ይሆናሉ የሚለውን ታስታውሳለህ አቡሽ? እንደሱ አይደለም ኢየሱስ ኢሃድ። እሺ ቆይ ተው አሁንና ኢሃድ የሚል ቃል ነው የሚጠቀመው እና አሁን አምላክ እግዚአብሔር እስራኤሎች ስማ አምላክ እግዚአብሔር አንድ ነው የሚለውንም ኢሃድ የሚል ቃል ተመሳሳይ ቃል ነው የሚጠቀሙ። ተመሳሳይ የዕብራይስጥ ቃል ነው ለሁለቱ የሚጠቀሙ። አሁን እዛ ጋር አምላክ እግዚአብሔር አንድ ነው ሲል የተጠቀመበትና ሁለቱ አንድ ይሆናሉ ሲል ባልና ሚስቱ የተጠቀመው የዕብራይስጡ ቃል አንድ አይነት ተመሳሳይ ቃል ነው። ባልና ሚስት አንድ ይሆናሉ ሲል ሁለቱ ተጨፍልቀው አንድ ይሆናሉ ማለት ነው ወይስ ሁለቱ አንድ ፐርሰን ናቸው ማለት ነው? አይደለም። የህብረት አንድነትን ነው አይደል የሚያሳየው እዛ ጋር። ልክ እንደዛ ነው ጎበስ። አሁን እኔና አብ አንድ ነን ሲል የህብረት አንድነትን ነው የሚያሳየው እዛ ጋር ማለት ነው። ኦኬ አብ የሚፈቅደውን ወልድ እንደሚፈቅድ፣ አብ እንደሚያስብ ወልድ አብ የሚያውቀውን ወልድ እንደሚያውቅ ይህንን ነው የሚያሳየው እዛ ጋር። እኔና አብ አንድ ነን ሲል አንድ ኢሰንስ ሼር እንደሚያደርጉ ፉሊ እሱን ነው የሚያሳየው። ሁላችሁ አሁን እዚህ ጋር ሁላችሁ እኩል ከሆነ ማለት ነው አዛዥው ማን ነው? በእናንተ በስላሴ አካላት መካከል ሁሉም እኮ ሰው ስልጣናቸው እኩል ምኑ እኩል አካላችሁ አዛዥ ማን ነው? በስላሴ አካላት መካከል አዛዥና ታዛዥ የለም። አንድ ስልጣን ነው ያለው። ያ ስልጣን የአብም የወልድም የመንፈስ ቅዱስም ነው። ኦኬ አብ የሚያዘውን ወልድ ያዛል፣ ወልድ የሚያዘውን መንፈስ ቅዱስ ያዛል። ትእዛዝም አንድ ነች። ያ ትእዛዝ የአብም የወልድም የመንፈስ ቅዱስም። አይገባም እኮ ትምህርቱ በጣም ለመሳሳቷቸው አቡሽ ይኸውልህ፣ ዝም ብለህ ልብ ብለህ ስማኝ። ጌታ ኢየሱስ ምስክሬ ነው። እናንተ አሁን የገባባችሁ እንትን አለ፣ አሳስተው የከተቱባችሁ ነገር አለ። አሁን አንተ ምነግርህን ስማኝ። አሁን ይጠቅምሃል። ምነግርህን ስማኝ። አሁን ሌላው ጥያቄ ይቀበልሃለሁ። አሁን ሌላም ጥያቄ ካለ ትቀበልሃለሁ። ወደዛ ጥያቄ ትሄዳለህ። አሁን እኔ አንተን ቤግ ማድረግ ምን መሰለህ፣ አንተ መጽሐፍ ቅዱስን ምንም ኢንፍሉዌንስ ሳትሆን ዝም ብለህ መጽሐፍ ቅዱስን ከፍተህ በተለይ ዮሐንስ ወንጌልን አጥና። ከዮሐንስ ወንጌል ጀምር፣ ግድ የለህም። ዮሐንስ ወንጌልን ግባና ከአንድ ጀምሮ ዝም ብለህ አንብብ። የዛኔ ልክ ዮሐንስ ወንጌልን አንብበህ ስትጨርስ የዛኔ 100% እርግጥ አይ ፕሪቲ ሹር በእርግጠኝነት የምነግርህ አንተ ኦንሊ ጂሰስ ቤት ውስጥ አንድ ቀን አታድርም። አንብበህ ስትጨርስ ዮሐንስ ወንጌልን ብቻ አልኩ ከወንጌል ማጓራት ጀመረ። ይሳቅ የሚባለው ቆይ አንድ ጊዜ
ይስሐቅ እንዳትገባ ካሁን በኋላ አስወርዳል። ጥያቄ ካለ እሱ አቡሽ ሲጨርስ ትገባለህ። አቡሽ ሳይጨርስ ግን አንተ እንትን ማለት አትችልም። አገብተህ እኩል መጮ ምናምን አትችልም። ኦኬ ኦኬ። አሁን አቡሽ ጥያቄ አለ? ጥያቄ ሳይሆን እኮ ትምህርታቸው አይገባም። ከመጽሐፍ ቅዱስ ዮሐንስ ወንጌልም አብ በወልድም እንደምኖር አምኛለሁ። ደግሞ አብና ወልድ መንፈስ ቅዱስ አንድ አካል መሆኑን አምኛለሁ። እንደ መጽሐፍ ቅዱስ ሶስት አካላት የሚል ስላሴ የሚል ቃል መጽሐፍ ቅዱስ ውስጥ እንደሌለ አምኛለሁ። ከየት እንዳመጣችሁም እሱንም አሁን አንተ አሁን የምትናገረው ዝም ብለህ የጠጣኸውን ነው የምትናገረው። አሁን እኛ ለምንለው ሁሉ ጥያቄ ካለ መጽሐፍ ቅዱስ ላይ አሁን ላተናገርከው ሁሉ አሁን ለተናገርከው ሳይሆን እውነት ቆይ ሳቃረሚ ታርግ ይውላ ማኒፌስት ማድረግ ጀመረ። ይውላችሁ እንትን እኮ አለ ስላሴ የሚለው ቃል ማልቀስ ጀመረ። ይስሐቅ ቆይ በተራ ይስሐቅ ሚዩት አርግ ይስሐቅ። ካሁን በኋላ ከከፈትክ አስወርዳለሁ፣ በታች አስወርዳለሁ። ጥያቄ ካለ እሱ ሲጨርስ ወደ አንተ መጣለሁ አልኩ። ማውራት የምትፈልግ ከሆነ እድል ይሰጣል፣ ታወራለህ። አንተ ግን እኔ ሳውራ እኩል አታውራ። እንደዛማ አይሆንማ። እሺ አሁን አቡሽ የምትጠይቀውን ጥያቄ ጠይቅ፣ የፈለከውን ጥያቄ ጠይቅ። እሺ ከዚህ በፊት ሐዋርያቶቹ አብና አብ ወልድ መንፈስ ቅዱስ ለመግለጽ ስላሴ የሚለው ቃል ተጠቅመዋል ያውቃሉ ወይ? በቃ ቆንጆ ጥያቄ ጠይቀኝ። ሚዩት አድርገው። እሺ ሐዋርያቶቹ ስላሴ የሚልን ቃል ተጠቅመዋል ወይ ነው የአቡሽ ጥያቄ። አይደለም። አብ ወልድ መንፈስ ቅዱስን ለመግለጽ ስላሴ የሚለውን ቃል ተጠቅመዋል ወይ አይደል? ጥያቄ ለመግለጽ አብ ወልድ መንፈስ ቅዱስ የሚለው እኮ እሺ፣ ሰማሁ እኮ ሚት አድርግና ልመልስልህ፣ ችግር የለውም። እሺ አሁን ብዙ ጊዜ ተመሳሳይ ጥያቄዎች ነው አሁን ከሙስሊሞች ጋር የሚያነሱት። ስላሴ የሚለውን ቃል አሁን እንደጠየቀኝ እሱ አብ ወልድ መንፈስ ቅዱስ ለሚለውን ለማስረዳት ስላሴ የሚለውን ተጠቅመዋል ወይ ያሉ። ስላሴ መጽሐፍ ቅዱሳዊ ነው ወይም እንደዚህ ተመያዥ ጥያቄዎች ይነሳሉ። ኦኬ መጀመሪያ ስላሴ ማለት ምን ማለት ነው? ስላሴ ማለት ሰለሰ ከሚል የግዕዝ ግስ የተገኘ ልዩ ሶስትነት ማለት ነው። ኦኬ ያ ልዩ ሶስትነትን ለማመልከት ነው። ያ አብ ወልድ መንፈስ ቅዱስ አንድ አምላክ የምንለውን ማለት ነው። ኦኬ በመለኮት አንድ በአካል ሶስት የሚለውን ያን ልዩ ሶስትነት ለማመልከት ነው። ሰለሰ ከሚል የግዕዝ ግስ የተገኘ ነው ስላሴ የሚለው። ኦኬ ወይም የትሪኒቲ ኮንሴፕት ይሄ ነው። አሁን በጣም ሲሊዮ አርጊመንት ምንድን ነው? መጽሐፍ ቅዱሳዊ ነው ወይ? መጽሐፍ ቅዱስ ላይ አለ ወይ? እሺ የቀደሙ ሐዋርያት ይህንን አብ ወልድ መንፈስ ቅዱስ እንትን ለማለት ስላሴን ተጠቅመዋል። እንደዚህ ሲጀመር ስላሴ የሚለው ቃል የስነ መለኮት ቃል ነው እንጂ የመጽሐፍ ቅዱሳዊ ቃል አይደለም። ማን ፈልጋለህ? መጀመሪያ መጽሐፍ ቅዱስ ውስጥ ስላሴ የሚል ስላሴ ማለት የስነ መለኮት ቃል ነው። ልክ መጽሐፍ ቅዱስ ማለት መጽሐፍ ቅዱስ የሚባል አለ እንደ መጽሐፍ ቅዱስ ውስጥ የለም። ነገረ ክርስቶስ የሚባል ነገር አለ እንደ መጽሐፍ ቅዱስ ውስጥ የለም። እስካቶሎጂ ወይም ነገረ ፍጻሜ የሚባል ጽሑፍ አለ መጽሐፍ ቅዱስ ውስጥ የለም። ምንድን ናቸው እነዚህ? የስነ መለኮት ቃላቶች ናቸው እነዚህ። ለዛ ትምህርት ኦኬ የተሰጡ ስያሜዎች፣ ተርሚኖሎጂዎች፣ ተርሞች ናቸው። ኦኬ አሁን ሄደ አንተ ስላሴ መጽሐፍ ቅዱስ ዘፍጥረትን ስላሴ መጽሐፍ ቅዱስ ላይ ያለ ወይ? ከዘፍጥረት 1 እስከ ዘፍጥረት እስከ ዮሐንስ ራዕይ የመጨረሻዋ ምዕራፍ ድረስ ስላሴ በመጽሐፍ ቅዱስ ውስጥ አለ። ስላሴ የሚለው ፊደል ስላሴ የሚለውን ፊደል ማን ፈልጋለ? ፊደሉ የስነ መለኮት ቃል ነው። ያን ልዩ ሶስትነት ለማጠየቅ ወይም ደግሞ ያን ልዩ ሶስትነት ለማመልከት የተጠቀሙበት ነው አባቶች እንጂ አብ ወልድ መንፈስ ቅዱስን መጽሐፍ ቅዱስ ላይ ስላሴ የሚል ፊደል አለ ብለው አይደለም። እነሱ ሶስትነት መጽሐፍ ቅዱስ ላይ አለ። አዎ አለ። ከዘፍጥረት እስከ ላይ ከመጀመሪያው ከተጻፈ አትለፍ ይላል እኮ። ማን የተጻፈ ማን አለፈ? የተጻፈ አለፍክ እኮ። ሐዋርያቶችም ያልተጠቀሙት ቋንቋ ስትጠቀም እንዴት ነው? ኦኬ መጽሐፍ ቅዱስ የሚል ቃል ትጠቀማለህ አቡሽ? መጽሐፍ ቅዱስ የሚል ቃል ትጠቀማለህ? መጽሐፍ ቅዱስ ስለሆነ መጽሐፍ ቅዱስ ነው። እሺ መጽሐፍ ቅዱስ የሚል አለ? መጽሐፍ ቅዱስ ብሎ የተጠቀመ ሐዋርያ አለ ወይስ መጽሐፍ ቅዱስ ውስጥ መጽሐፍ ቅዱስ የሚል አለ? መጀመሪያ ራሱ እኮ እሱ መጀመሪያ ራሱ መጽሐፍ ቅዱስ አለው። ቆይ
አሁን መጽሐፍ ቅዱስ ሚል ሐዋርያ መጽሐፍ ቅዱስ ያለ ሐዋርያ አለ። እንደገና ደግሞ መጽሐፍ ቅዱስ ውስጥ ደግሞ መጽሐፍ ቅዱስ ሚል አለ ወይ ነው ጥያቄ። ካለ ማስረጃ ታመጣለህ። መጽሐፍ ቅዱስ ይላል እኮ መጀመሪያ ራሱ እሱ ሲታተም እሺ አየህ ጎበዝ። አሁን መጽሐፍ ቅዱስ ሚል መጽሐፍ ቅዱስ ውስጥ መጽሐፍ ቅዱስ የሚል ነገር የለም። ይኸውልህ መጽሐፍ ቅዱስ ተብሎ የታተመው ለምን መሰለህ? ይሄ በእጅ ያዝከው ታተመበት ያልከው ቅዱስ መጽሐፍ ስለሆነ መጽሐፍ ቅዱስ ብለው አባቶች ለዛ መጽሐፍ ስም አወጡለት። ያ መጽሐፍ ቅዱስ መጽሐፍ ስለሆነ ማለት ነው። እስትንፋሰ መለኮት ስለሆነ የእግዚአብሔር ቃል ስለሆነ መጽሐፍ ቅዱስ ብለው ሰየሙት። ኦኬ ልክ እንደዛ ቅድም እንዳልኩ የስነ መለኮት ቃላቶች አሉ መጽሐፍ ቅዱስ ውስጥ ማታገኛቸው። ቅድም ራንደም የጠቀስኩልህ እኮ ለዛ ነበረ። ለምሳሌ መጽሐፍ ቅዱስ ውስጥ ነገረ ክርስቶስ፣ ነገረ ማርያም፣ ኦኬ ነገረ ጥምቀት፣ ነገረ ፍጻሜ ምናምን የሚሉ የትምህርቶች ስያሜ አሉ የሉ መጽሐፍ ቅዱስ ውስጥ። ካዲያ እነዚህ ከየት መጡ ካልክ አባቶች ለትምህርቱ የሰጡት ስያሜ ነው። ለዛ ትምህርት የሰጡት ተርም ነው። ትምህርቱ አለ መጽሐፍ ቅዱስ ውስጥ። አዎ አሁን ቅድም እንዳልኳው ነገረ ክርስቶስ የሚል መጽሐፍ ቅዱስ ላይ አለ የለም? ነገረ ክርስቶስ ግን መጽሐፍ ቅዱስ ውስጥ አለ። ጠቅላላ ነገረ ክርስቶስ አይደል መጽሐፍ ቅዱስ ጠቅላላ። ነገረ ክርስቶስ የተባለው ለዛ ትምህርት የተሰጠ ስያሜ ነው። አሁን ልክ እንዳልከው ስላሴ የሚለውም ለዛ ልዩ ሶስትነት የተሰጠ ስም ነው። ኦኬ ለአብ ለወልድ ለመንፈስ ቅዱስ ማለት ነው። ስላሴ መጠየቅ ያለብህ አንተ ስላሴ መጽሐፍ ቅዱስ ውስጥ አለ ወይ ነው። ስላሴ መጽሐፍ ቅዱስ ካለ አለ ወይ? ከዘፍጥረት እስከ ራዕይ ድረስ በስላሴ የታጨቀ ነው መጽሐፍ ቅዱስ ማለት ነው። ስላሴ የሚለው ፊደሏን ነው የምፈልገው ካልክ ግን ፊደሏ የስነ መለኮት ቃል ነች እንጂ መጽሐፍ ቅዱስ ላይ ያለች ቃል አይደለችም። መጽሐፍ ቅዱስ ላይ ልዩ ሶስትነቱ አለ። ያ ለልዩ ሶስትነቱ ግን የተሰጠው የግዕዝ ስያሜ እሱን ከሆነ የምትፈልገው መጽሐፍ ቅዱስ ገብተህ መጀመሪያ ማን ፈልጋለህ? ሲጀመርስ መፈለግ ያለብህ አንተ ስላሴን ነው እንጂ መጽሐፍ ቅዱስ መፈለግ ያለብህ ስላሴ የሚለውን የግዕዝ ፊደል አይደለም መፈለግ ያለብህ። መጀመሪያ ፊደሉን ማን ፈልጋለህ? የግዕዙ። እሺ ጎሄድ ጥያቄ እኮ አልመለስክም። ይሄ ነገራችሁ ነው። እኛ ደግሞ ይሄ ነገራችሁ ነው። እሺ እኔ ጥያቄ ናና እኔ አሁን ልጨምጥ ነው። በቃ አሁን አናደኸኛ ልጨምጥ። አቡሽ አንድ ጊዜ አንድ ጊዜ ዳን እያለ ይሄን ብዬ እሰጣችኋለሁ ለእናንተ። አቡሽ መጽሐፍ ቅዱስ ውስጥ ኢየሱስ አብም ወልድም ነው የሚል አለ? አለ እንጂ በደንብ አብም ወልድም አምጣ። አሁን እኔ ዛሬ ኦኒቸስ ሆናለሁ። ቶሎ አምጣው። ኢየሱስ አብም ወልድም ነው የሚል አለ ብለሃል። አሁን እኔ ትንቢተ ኢሳያስ 9:6 መክፈት ትችላለህ። ትንቢተ ኢሳያስ 9:6 ከአንተ ጋር ልንጣላ ነው። እንደዛ ማይል ከሆነ ልንጣላ ነው። ትንቢተ ኢሳያስ 9:6 እሺ። ትንቢተ ኢሳያስ 9:6 ብለዋል። 9:6 እሺ። 9:6 ሕፃን ተወልዶናል፣ ወንድ ልጅም ተሰጥቶናል፣ አለቅነትን በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ኢየሱስ እሺ። የጠየቁ ጥያቄ ምን ነበር? መጀመሪያ የጠየቁ ጥያቄ ምንድን ነው? ኢየሱስ አብ መሆኑ ነው። ኢየሱስ አብም ወልድም ነው የሚል መጽሐፍ ቅዱስ ላይ አለ ወይ ነው? አለ። እሺ ያ እኮ የትንቢት ቃል ነው የሚለው የታለ? አሁን ያነበብኩት ውስጥ ያ የትንቢት ቃል እኮ ነው። ኢሳያስ እኮ በትንቢት የጻፈውን ቃል ደግሞ በትንቢት የሚጻፈው ምንም የሚጻፈው ኢየሱስ አብም ወልድም ነው የሚል የቱ ጋር ነው ያለው የተጻፈው? አሁን አንብበን ሕፃን ተወልዶልናል ያለው ለማን የተጻፈ ቃል ነው? እሺ ኢየሱስ አብም ወልድም ነው የሚል አንብበናል እዚህ ጋር። ያ ለማን ነው የተጻፈው ያን ቃል? እሺ በቃ እሱም ብቻ ስጠኝ። ለማን ነው የተጻፈው? ቆይ አሁን ለማን ነው የተጻፈው? ቆይ አይደለም ኢየሱስ አብም ወልድም ነው የሚል አለው እዚህ ጋር። በቃ መመለስ ካልቻልክ ተው በቃ። እሺ የማን ነው የተጻፈው? እሱን አስረዳሃለሁ። ኢየሱስ አብም ወልድም ነው የሚል አለው እዚህ ጋር። እሺ የማን ነው የተጻፈው አልኩ እኮ። ከኢየሱስ ውጪ ሌላ ነው የሰው ነው የተጻፈው ያን ቃል። አሁን በቃ አሁን ሚታርክ ጥቅሱን ላስረዳ። አሁን ሚታርክ ጥቅሱን ላስረዳ። ይኸውልህ አየህ ቅድም የጠየቀውን ሴም አፕሮች ነው አፕላይ ያደረኩት። አሁን ቅድም ስላሴ የሚለው ቃል ምናምን አልክ አንተ። ኢየሱስ ወልድም አብም ነው ትልና አምጣ ስትባል እንደዛ ሚል የለም በቀጥታ። ከዛ በኋላ ምን አመጣ? እሱን የመሰለህን አመጣህና አይ ትንቢተ ኢሳያስ 9 እኮ ላይ 9:6 ላይ ለምሳሌ ወንድ ልጅ
ተሰጥቶናል አለቅነት በሰማይ ምናምን እንደሱ የሚል ጽሁፍ ሽታውም የሌለውን አመጣ። ለምንድን ያንን ጽሁፍ ያመጣው? ቆይ ለምንድን ያንን ጽሁፍ ያመጣው? ትርጉሙ እንደዛ ሊሆን ይችላል ብለህ ስለገመትክ ነው ያመጣው። ኦኬ አየህ፣ ትርጉሙ አሁን ቅድም ነገረ ክርስቶስ፣ ነገረ ማርያም፣ ነገረ ፍጻሜ ምናምን ስል አልገባህም። አክቹዋሊ አሁን በአንተም ትምህርት አልገባህም። እኔ ዝም ብዬ ነው የምደክመው እንጂ። እሺ ይህን ጥቅስ ፈትቼ በቃ ለጓደኞቼ ልስጣቸው ልተው። ይሄ አንተ እንደምታስበው አይደለም። ይኸውልህ ኢሳያስ 9 ላይ ሕፃን ተወልዷልና አለ። ስለ ኢየሱስ ነው የሚያወራው። ወንድ ልጅም ተሰጥቶናልና አለቅነትም በጫንቋው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል አለ። አሁን እዚህ ጋር የዘላለም አባት የሚል ስላለ የእናንተ ሰዎች ምን ብለው ቄስ ቢሾፕ ተክሌን ጨምሮ ምንድን ነው ብላችሁ የምታስቡት? የእናንተ ቤተሰቦች የዘላለም አባት የሚል ስላለ ኢየሱስ አባት ነው ኢየሱስ አብ ነው ለማለት ነው የምታመጡት። አይደለም። እዚህ ጋር ስሙ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል የሚለው የዘላለም አባት የሚለው እዚህ ጋር የገባበት አውድ ኢየሱስን የዘላለም በኢሰንስ አባት ነው ሳይሆን የዘላለም ፈጣሪ ነው፣ የዘላለም ባለቤት ነው፣ የዘላለም አስገኝ ነው ለማለት ነው የዘላለም አባት የሚለው። ለምን እንደዚህ ያልክ ማስረጃ አምጣ። ለምሳሌ ኢየሱስ ስለ ሰይጣን ሲናገር ምን አለ? ሰይጣን ሐሰት ሲናገር ከራሱ ይናገራል አለ። የሐሰት አባት ነው አለ። ማንን? ሰይጣንን። የሐሰት አባት ነው ማለት ምን ማለት ነው? ሐሰት አምጦ ወለደ ማለት ነው? አይደለም። የሐሰት ባለቤት ነው፣ ኦነሩ ነው ማለቱ ነው። ኦኬ። እዚህ ጋም የዘላለም አባት የሚለው ያንን ነው የሚያመለክተው። ኢየሱስ የዘላለም ባለቤት ነው፣ የዘላለም አስገኝ ነው ማለት ነው እንጂ አብ ነው ኢየሱስ ማለት አይደለም። ኢሳይያስ 9 ለአባት አባት አለው ማለት ነው። እሱን እናንተ ነው የምትሉት እኮ ለአባት አባት አለው። እንደ እናንተ አረዳድ እኮ ነው ሁለት ስለሆነ። አይ እኛ ለአባት አባት አለ ብለው እኛ አባት ነው ሁለት አካላቶች ስለሆኑ ለአባት አባት አለው ማለት ነው። ለአባት አባት አለው የምትሉት ኦንሊ ሰሶች ናቸው። በነገራችን ላይ እናንተ እኮ ነው ማስረጃ ሁለት አካላት የምትሉት እናንተ አይደል? ማስረጃ ልስጥ። አይ እናንተ አይደል? ሁለት አካላት ያለ ሁለት አካላት ሶስት አካላት ነው ብላችሁ በስላሴ የምታምኑት እናንተ አይደል? እኛማ ሶስት አካላቱንም እኮ አሳየን። አንተ አሁን እኔ ለመናገር አሁን አንተ በዚህ አርጉመንት አስተማሪ ራሱ ጆሮ ላይ ቢታሰር የሚገባህ አልመሰለኝም። ነገረው ነገር ምንም አይገባህ። ቀጥል። አቡሽ በጣም ቀላል ጥያቄ ነው የምጠይቅህና እስቲ መልስልኝ አቡሽዬ። ኢየሱስ አብ ሆኖ እንዴት አባት ሊኖረው ይቻላል? አቡሽ አይ የዘላለም አባት ይላል እኮ እዚህ ቦታ ላይ የዘላለም አባት ከተባለ አባት አለው። እንዴት አብ ሊኖረው ይችላል ማለት ነው? እንዴት አብ ሊኖረው እንዴት እሱ ራሱ አብ ሆኖ እንዴት አባት ሊኖረው ቻለ? እሱማ እኔ የማውቀው ነገር የለም። መጽሐፍ ቅዱስ ነው የዘላለም አባት ከተባለ አይ ኢየሱስ አብ ነው የምትለው አንተ ነህ። ስለዚህ ኢየሱስ እኔ አይደለም። እሺ ቆይ አላክ መጽሐፍ ቅዱስ እሺ አብ የሚለው ቃል እኮ በግዕዝ ነው የተጻፈው። በግዕዝ በአማርኛ አባት ማለት ነው አይደል? ኢየሱስ አባት ነው አይደለ? አባት ነው እዚህ ቦታ ይላል። ስለዚህ እንዴት አባት ሌላ አባት እንዴት ሊኖረው ቻለ? የመጽሐፍ ቅዱስ ይላል ኢሳይያስ 9:6 ላይ አልከፈትክም? አላየህም? አባት አለው ለአባት አባት አለው። እኔ አንተን እኮ ነው እየጠየኩህ። ከሱ ውጪ ሌላ አባት አለው? እኔ እኮ እየጠየኩ ነው። ኢየሱስ ራሱ አባት ሆኖ እንዴት አባት ሊኖረው ቻለ? እስቲ መልስልኝ። መጀመሪያ እኮ የኔ ጥያቄ ነበረ ብራዘር። የኔ ጥያቄ ራሱ ተመልሰህ የኔን ትጠይቃለህ? እኔ ልጠይቅህ ብዬ እኮ እሺ ብለሃል። ስለዚህ መልስልኝ። ኢየሱስ ራሱ አባት ሆኖ እሺ መልስ፣ አንተ መልስ። ኢየሱስ አባት ራሱ ሆኖ እንዴት አባት ሊኖረው ቻለ? እስቲ ንገረኝ። የኔን ጥያቄ ደግሞ መልሰህ እኔን ትጠይቃለህ? አንተ እንዴት ነው? እኔ ልጠይቅህ ብዬ እኮ እየጠየቅኩ ያለሁት አንተ ውረድ። ቆይ እኔ መጀመሪያ የእሱን ውረድ። እንዳልኩት ነው። አሁን እናንተ አስተማሪ ሁሉ ጆሮአችሁ ላይ ቢታሰር አትረዱም። ለምን ጥያቄ ይዛችሁ የመጣችሁትን ለመረዳት እንትንም አልመጣች ዘግታችሁ ነው የመጣችሁት። አሁን አባት አለው አይ እናንተ ናችሁ የምትሉት እንጂ እኛ አንልም ምናምን ያልኩ አጋጣሚ ቱሜም ተቀብሎኝ ራሱ ኦኬ ኢየሱስ አባት ካለው ምናምን ሲል መመለስ አቃተ፣ ደነገጥ። ከዛ በኋላ ጥያቄን መልሱ ትላለህ። ጥያቄማ ራስህ ላይ
እኮ ገመድ እያስገባህ እኮ ነው። በየጊዜው እኮ ራስ ላይ ጦር ትሰካለህ። የምታመጣው ጥያቄ አንተን ትምህርት የሚወጋ ነው። ጠቅላላ አሹን አስገቡ። ቴንክ ኤፊ እኛ እንትን እንላለን። ኤፊ አንተ እንደው እረፍት አድርገው በጊዜ እሺ እናንተ እሺ እኛ እንትን እንላለን። ቻሉት እናንተ አስገቡ። እኛ እንችለዋለን። እስኪ ለተራ እሺ አሹን አስገባው። ቤኪ ባይዘዌ እነሱ አካል ሲባል ይሄ የሚዳሰስ የሚጨበጥ አካል ነው አካል የሚሉት እንጂ እኛ እንደምንለው አካል አይሉትም። ለምሳሌ ቄስ ተክሌ በመጽሐፋቸው ላይ ምን ብለዋል? መንፈስ ቅዱስ በሰው ላይ ሲወርድ ይሰነጥቅ የለም ወይ ብለዋል። ምክንያቱም አካል የሚሉት እነሱ ሰንጥቆ ይገባል ብሎ ስለሚፈሩ መንፈስ ቅዱስ ራሱ አልተቀበሉትም በሚገርም ሁኔታ ማለት ነው። እና እሺ አሹ ዌልካም ብያለሁ። አርጉ እኔ ሎርድ ነው ሶል ስታወሩ ከዚህ በኋላ ስትነጋገሩ እየመለስክለት አሁን አልመለስክ። አሁን ቱሚም እንትን ብሎት ሲያቅተው መልስ አልመለስክልኝም ይላል። እየመለስክለት አልመለሰልኝም ሲል ፖለቲካ እንዲሰሩ አትፍቀድላቸው፣ አስወርደው። እንደዛ ሲልህ ማለት ነው። እየመለስክለት ነው መልሶ ደጋግሞ አልመለስክልኝም የሚል እንደዛ እድል አትስጣቸው። ጥያቄ ጠይቁ፣ መልሱላቸው እናንተ በደንብ ማለት ነው ጊዜ ወስዳችሁ። ስትመልስለትም ግን አልመለስክልኝም ምናምን የሚልህ ከሆነ አስወርድና ሌላ ሰው አስገባ፣ የሚሰማ ሰው ማለት ነው። እሺ ቴንክ ዩ አሹ። አቤት አቤት፣ እንደት ናችሁ? ደህና ነን። ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ የሆነ ጸጋና ሰላም ይብዛልህ። አሜን አሜን። ኢየሱስ አብ ነው? አዎ። እሺ መጽሐፍ ቅዱስ ሁለተኛ ዮሐንስ መልእክት ላይ ቁጥር 3 እንዲህ ይላል፣ ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ይላል። በዚህ ክፍል መሰረት የእግዚአብሔር ልጅ ማን ነው? ወይም የአብ ልጅ የአብ ልጅ መለኮት ነው፣ ስጋው ነው። ስጋው ነው የተገለጠው፣ ልጅ ይባላል። የአብ ልጅ መለኮት ነው፣ ስጋው ነው የተገለጠው፣ ልጅ ይባላል። አዎ ስጋው ነው። ድሮም ከዘመናት በፊት ቃል ሆኖ መንፈስ ሆኖ የነበረው አምላክ በስጋው በክርስቶስ ሆኖ ተገለጠ። ስለዚህ ስጋው ልጅ ይባላል። ኦኬ ስጋው ልጅ ይባላል አይደል? ልጅ ይባላል። ኦኬ ስለዚህ ያ ልጁ አብ የሚኖርበት ማደሪያ ስጋ ብቻ ነው አይደል? አብ የሚኖርበት ማደሪያም ስጋ ነው፣ አምላክም ነው። ስጋ ብቻ የሆነው እሱ አምላክ ነው። ሶሊ አንድ ጊዜ ልጅ አሹ ወልድ ልጅ ነው ወይስ አባት ነው? ልጅም ነው አባትም ነው። ወልድ ልጅም ነው አባትም ነው። እሺ አብም ልጅም ነው አባትም ነው። ወልድም ልጅም ነው አባትም ነው። ኢየሱስ ሁሉም በሁሉም ነው። ሁሉም በሁሉም። እሺ አባት የሆነው ከመቼ ጀምሮ ነው? አብ አባት የነበረው ከመቼ ጀምሮ ነው? አባት የሆነው በአዲስ ኪዳን ስጋ ለብሶ ወደ ምድር ከመጣ በኋላ እግዚአብሔር አባት ልጅ ሆነ። ስጋ ለብሶ ልጅነቱን አይደለም ያልኩት፣ አባት የሆነው ከመቼ ጀምሮ ነው? ኢየሱስ አብ አባት የሆነው ከመቼ ጀምሮ ነው? አብ አባት የሆነው ከጥንትም ጀምሮ አባት ነው። ከዘላለም አባት ነው። ከዘላለም አባት ነው። ትክክል። ቢሾፕም እንደዛ ይላሉ፣ ሰባሌውስም እንደዚህ ይላል። ቀጥሎ ይህን ጥያቄ መልስ። ከዘላለም ልጅ ሳይኖረው እንዴት አባት ተባለ? ከዘላለም አምላክም ነው አባትም ነው። ቆይ ከዘላለም አባት ከሆነ ልጅ ሳይኖረው እንዴት ከዘላለም አባት ተባለ? እግዚአብሔር አብ ከዘላለም እንዴት አባት ሆነ ልጅ ሳይኖረው? አሁን አንተ እግዚአብሔር አባት ብለህ ትጠራለህ አይደለም? ለሁላችም አባት ነው። ጥያቄ መልስ። ከዘላለም አባት ነው አልከኝ። ጥሩ። ከዘላለም አባት ከሆነ ልጅ ሳይኖረው እንዴት ከዘላለም አባት ሆነ? እና አሁን በዚህ ምድር ያለው ሁሉ የእሱ ልጆች ስለሆነን አባት ተባለን። እሱ እንዴ እኛ ከዘላለም ነበርን እንዴ? ከዘላለም አልነበረምና
ከዘላለም አልነበርንም እኛ። እሱ ግን ከዘላለም አባት ነበረ። ስለዚህ ከዘላለም አባት የተባለው እሱ ልጅ ሳይኖረው ከዘላለም እንዴት አባት ሆነ? ከዘላለም ልጅ ሳይኖረው እንዴት ከዘላለም አባት ተባለ? አሁን ኢየሱስ ሁሉም በሁሉ እግዚአብሔር ሁሉም በሁሉም ስለሆነ የሚመጣው ነገር የሚወለደውም ልጅ ስለሚያውቅ ሁሉም በሁሉም አባት ተብሎ ተጠራ። ከዛ በኋላ ልጅ ሳይኖረው አባት ብሎ ተጠራ። ልጅ ሳይኖረው እንደምወለድ አሁን ይወለድ አይደለም ኢየሱስ እግዚአብሔር ሁሉም ነገር ያውቃል እንዴ? እንደሚወለድ ካወቀ አባት ይሆናል ይባላል እንጂ ካዲያ እንደሚወለድ አውቆ አስቀድሞ አባት ይሆናል እንዴ? ልጅ ሳይኖረው አባት ይሆናል? አባትነት እኮ ይሰንስ ነው አባዬ፣ ባህሪ እኮ ነው እንዴ? ልጅ ሳይወልድ እንዴት አባት ይሆናል? 100% ልጅ ሳይሆን ይሄን እኔ ጋር ትገባና በረከት የእናንተን ቄስ በረከት የጠየኩትን ይህን ተመሳሳይ ጥያቄ ከዛሬ 3 ዓመት በፊት የጠየኩትን ጥያቄ ፐብሊክ አደረገዋለሁ አሁን እና ገብተህ የሆነ ጋ መልስ የለውም። ይሄ የእናንተ ሃይማኖት መልስ የለውም። አብን ከዘላለም አባት ነው ትሉና ግን ልጅ ሳይኖረው ነው አባት የሆነው ስትባሉ መልስ የላችሁም። አንተ አትወስድም እንጂ መልስ አለው። ጥያቄ ካለ ቀጥል። ሌላ ጥያቄ መልስ የለም ብለሃል። አትወስድም አንተ የኔም ሌላ ጥያቄ ማትመልስ አሁንም ማትመልሰው ጥያቄ ነው። በማስተዋል መልስ። መልስ እንደሌለው አውቄ ነው ማትመልሰው። የኔም ተራ ትሰጣለህ። አሁን አንተ የፈለግከውን ትጠይቃለህ። ተረጋጋ። ችግር የለውም። ተረጋጋ፣ ብቻ ተረጋጋ። አሁን ስጠይቅህ መግቢያ ላይ ይህንን እንተው። ከዘላለም አባት የሆነው መልስ የሌለው ጥያቄ ነው። ሌላ አሁን ጥያቄ ስማ። አብ ወልድም ነው ስለ አብ ወልድም ነው አብም ነው ብልሃል። ወልድም አብም ወልድም ነው ብልሃል። በጣም ጥሩ። አብ ወልድም አብም ከሆነ የአብ አባቱ ማን ነው? ለአብ አባት የአብ አባት ማን ነው? ለአብ ሌላ አባት የለውም እንዴ? አብ ብቻ ሳይሆን ወልድም ነው ብለኸኛል። አብ ወልድም ቆይ ግዝኛ ስለሆነ መሰለኝ አማርኛ ላድርግልህ። ይኸውልህ አባት ብቻ ሳይሆን ልጅም ነው ብለኸኛል። ልጅ ደግሞ ልጅ ብቻ ሳይሆን አባትም ነው ብለኛል። ስለዚህ አባት ብቻ ሳይሆን ልጅም ከሆነ ኦኬ፣ አባቱ ማን ነው? አባት እግዚአብሔር አባት ነው። ኦኬ፣ አብ ሌላ እግዚአብሔር የሚባል አለ? ሌላ እግዚአብሔር የሚባል የለም። ካዲያ የአብ አባት ማን ነው ነው ጥያቄ። እዚህ አንተ የጠየቀው ኢየሱስ አብ ነው ወይስ የሚል አይደለም። ይኸውልህ ምን እኔ እናንተ ተነጋገር መሰለህ። አብ ብቻ ሳይሆን አብም ነው ወልድም ነው አልከኝ። ጥሩ። አብ ብቻ አይደለም አብም ነው ወልድም ነው። ያ ማለት አባት ብቻ ሳይሆን አባትም ልጅም ነው ብለኛል። ስለዚህ የአባት አባቱ ማን ነው? ምክንያቱም አባት ብቻ አይደለም ልጅም ጭምር ነው። ስለዚህ አባቱ ማን ነው እያልኩ ነው። እሱ የእግዚአብሔር አሰራር ነው። የእግዚአብሔር አሰራር ነው። የእግዚአብሔር አጠራር ነው። እንደዛ መሳቅ ሳይሆን ይሄ እነ ቄስ አለባቸውን ጠይቂያቸው መልስ የላቸውም። ለዚህ ጉዳይ መልስ የላቸውም። ጠይቂያቸው። የእናንተ ቢሾፖች እዚህ ከዛሬ 3 ዓመት 4 ዓመት እነጋገር ነበር ከነሱ ጋር። መልስ ስለሌላቸው ወጥተዋል ከቲክቶክ። እናንተ አሁን ልጆች መታችኋል ማለት ነው። እኔ መኖራችሁንም አልገባኝም። መሳቅ መልስ የለም ማለት ሳይሆን አልተመለሰም ብለህ ማለፍ ትችላለህ ለአንተ ካልገባህ። እሺ ጠይቅ። እኔ ታሳዝኑኛላችሁ። ቆይ ግን እኔ አሁን አንድ ጊዜ ልገስጽ። ከዛ ጥያቄ እንጠይቃለን። አንድ ጊዜ ልገስጽ። እኔ ቅዱሳን አሜን በማለት ተባበሩ። በናዝሬቱ ጌታ በኢየሱስ ስም የዚህን ትውልድ አእምሮና ልብ ያጨለምክ የጨለማ ኃይልና ስልጣን ሁሉ በናዝሬቱ ጌታ በኢየሱስ ስም አሁን ለቃቸው ሂድ። በኢየሱስ ስም አእምሮአቸውን ክፈት። በኢየሱስ ስም ልባቸውን ክፈት። በናዝሬቱ ጌታ በኢየሱስ ስም በስውር በግልጽ የተደረገባቸው ማንኛውም አይነት አዚምና ድንዛዜ
ጠላት የጨለማው ኃይል በልባቸውና በአእምሯቸው ላይ ያስቀመጠው ያ የክፋት መርዝ ሁሉ በስም ስልጣን የተነቀለ ይሁን። አሁን ልባቸው እንደ ሊዲያ ክፈት፣ አእምሯቸውን ክፈት በኢየሱስ ስም አሜን። አሁን እንቀጥል። አሹ ያስፈልጋል አንዳንዴ ጸሎት። አይ ቲንክ አሁን ጥያቄ ጠይቅ አሹ። እሺ እግዚአብሔር መንፈስ እንደሆነ ታምናለህ? አዎ እግዚአብሔር መንፈስ ነው። እውነት ነው። መጽሐፍ ቅዱስ ይናገራል እኮ። ማስረጃ ልስጥህ? እሺ ኢየሱስ ተናግሯል አይደል? የምታስታውስ ከሆነ ለዛች ሲናገር ቤቱ ጋር ምን አይ በእውነትና እግዚአብሔር መንፈስ ነው የሚሰግዱለት ደግሞ በእውነትና መንፈስ ሊሆን ያስፈልጋል ብሎ ብዙ ቦታ አለ እግዚአብሔር መንፈስ መሆኑን የሚናገር። እሺ ጥያቄ። እሺ እግዚአብሔር መንፈስ እንደሆነ ካመንክ ኢየሱስ መንፈስ እንደሆነ ታምናለህ? በመለኮቱ መንፈስ ነው። በስጋ ደግሞ ልክ እንደኛው ደግሞ የሚጨበጥ የሚዳሰስ ስጋ አለው። ቅድመ ዓለም መንፈስ ብቻ ነው የነበረው። ግን ድህረ ዓለም ግን ከድንግል ማርያም ስጋና ደም ተካፍሎ ሲወለድ በነገር ሁሉ ወንድሞችን ሊመስል የተገባው እንደሚል መጽሐፍ ቅዱስ ልክ እንደኛው ስጋ ተካፍለዋል ከድንግል ማርያም ሲወለድ። ስለዚህ ኢየሱስ ቱ ኔቸር ነው ያለው እንደምታውቀው፣ ሂማን ኔቸር እና ዲቫይን ኔቸር ነው ያለው። ስለዚህ ኢየሱስ በሰውነቱ አካል አለው እንደኔ እና እንዳንተ ሙሉ የወንድ ልጅ ሰውነት አለው ቦዲ ማለት ነው። በመለኮቱ ደግሞ ረቂቅና መንፈሳዊ ነው እንደምታውቀው ማለት ነው። መንፈስ ነው ማለት ነው። እሺ ጥሩ ነው። ኢየሱስም መንፈስ ነው መንፈስም ነው። ስጋው የሚጨበጥ የሚዳሰስ ስጋው ነው ብላል። እግዚአብሔር ገንዘብ አድርጓል። እግዚአብሔር መንፈስ ነው ብላል። እሺ አሁን እናንተ ስላሴ አስተምሮት ሶስት አካል ነው ያላችሁ ታምናላችሁ። እዚህ ቦታ ደግሞ እግዚአብሔር መንፈስ ነው ብለሃል። መንፈስ ደግሞ ለመንፈስ ስጋና አጥንት የለሁም ይላል እግዚአብሔር ቃል። እዚህ እንዴት ነው አሁን ሶስት አካል የሚሆነው? መንፈስ ስጋና አጥንት ከሌለ እንዴት ሶስት አካል ሊሆን ይችላል? አካል ስንል ምንድን ነው? አያሽ አካል ማለት ምን ማለት መሰለህ? አካል ማለት ቦዲ ማለት አይደለም። ይሄ ጥርስ፣ አፍንጫ፣ እጅ፣ እግር ማለት አይደለም። አካል ማለት በስላሴ ውስጥ ረቂቅ መንፈሳዊ አካል እኔ ማለት የሚችል እኔነት ያለው ማለታችን ነው። አካል ስንል ለምሳሌ ሚካኤልን እና ገብርኤልን እንውሰድ። መልአኮችን አካል አይላቸው? ሚካኤልን ገብርኤል ነው እንዴ? ገብርኤል ሚካኤል ነው አይደለም። ሁለቱ የተለያዩ መልአኮች ናቸው ሚካኤል እና ገብርኤል። ሁለቱም ግን አካል አላቸው፣ የየራሳቸው አካል ማለት ነው። ሚካኤልም ገብርኤልም የየራሳቸው አካል አላቸው። ያ አካል ረቂቅ መንፈሳዊ አካል ነው እንጂ የሚጨበጥ የሚዳሰስ አይደለም። የሚካኤል አካል መናፍስቶች ናቸው ይላል መጽሐፍ ቅዱስ። መላእክቶች መንፈስ እንደሆኑ ይናገራል። የሚካኤልም አካል ረቂቅ መንፈሳዊ አካል ነው። እኔ ማለት የሚችል ነው። በእኔ እያለ ሁሉ ይናገራል። ሚካኤልንም ካየው ልክ እንደዛ ማለት ነው። እኔነት ያለው እኔ ማለት የሚችል ረቂቅ መንፈሳዊ አካል ነው ያለው። ያ ማለት የመለኮትና የነሱ አካል ግን የተለያየ ነው። አሁን መንፈስ የሚለውን ለማሳየት ነው። መንፈሳዊ አካል ረቂቅ መንፈሳዊ አካል የሚለውን ለማሳየት ነው እንጂ እነሱ የመለኮት አይነት አካል አይደለም ያላቸው። ምንም ረቂቅና መንፈሳዊ አካል ቢሆኑም መናፍስት ቢሆኑም ግን የአብ የወልድ የመንፈስ ቅዱስ አይነት የመለኮት አካል አይደለም ያላቸው እነሱ። እሺ ጉሄድ ጥያቄ። እሺ አሁን አንተ እየመለስክ ያለውም እኔ እየጠየቅኩ ያው መንፈስ ስጋና አጥንት አካል ከሌለ ሶስት አካል እንዴት ሊሆን ይችላል ስል ያው ሌላ ነገር አካል ምለው ስማ አካል ምለው ማይዳሰስ ማይጨበጥ አካል ነው። አካል እያላችሁ በስላሴ ማይዳሰስ ማይጨበጥ አካል ነው። በስላሴ አካል ስንል ማይጨበጥ ማይዳሰስ አካል ረቂቅ መንፈሳዊ አካል እያልን ነው። አሁን አካል ስትል ለእኔና ለአንተ ደግሞ እኔና አንተ አሁን እንግዲህ የሚዳሰስ የሚጨበጥ የሚዳሰስ አካል ነው ያለን። አሁን እኛ የሶስት ነገር ውህድ ነን አይደለ? እኛ ስጋ አለን አይደለ? መንፈስ አለን፣ ነፍስ አለን። የእነዚህ ሶስት ነገሮች ውህድ ነን። የኔና አንተ አካል ሲባል እኔና አንተ አሁን ረቂቅ መንፈሳዊ አካል አይደለም ያለን። እኔና አንተ የሚጨበጥ የሚዳሰስ አካል ነው ያለን። ወይን ካም ቱ ትሪኒቲ ስላሴ ላይ ስትመጣ ግን እንደኔና እንዳንተ የሚጨበጥ የሚዳሰስ አካል አይደለም። ልክ እንደ ገብርኤል ሚካኤል ብዬ ምሳሌ አልሰጠውም? እንደ መልአክ ረቂቅ መንፈሳዊ አካል ነው። ነገር ግን ከሶስቱ አካላት አንዱ ደግሞ ኢየሱስ ክርስቶስ ወይም እግዚአብሔር ወልድ ድህረ ዓለም ከድንግል ማርያም ስጋና ደም ተካፍሎ ሲወለድ ሰውነትን ገንዘቡ አድርጓል። ስለዚህ እሱ ሁለት ባህሪ ነው ያለው እንዳትረሳ። ዲቫይን እና ሂውማን ኔቸር ነው ያለው። ሰውም ነው አዘ ሴም ታይምስ ደግሞ አምላክም ነው።
ፍጹም ሰው ፍጹም አምላክ ነው። ሰው በመለኮትነቱ በአምላክነቱ ስጋ የለውም። ረቂቅ መንፈሳዊ አካል ነው ያለው፣ ልክ እንደ አብ ልክ እንደ መንፈስ ቅዱስ። በስጋው በሰውነቱ ግን ልክ እንደኔና እንዳንተ የሚጨበጥ የሚዳሰስ ስጋ ነው ያለው። ፍጹም ሰው ፍጹም አምላክ የምንለው ለዛ ነው። ኢየሱስ ራሱ ፊት ለፊታቸው ቆሞ እኮ በሰማይ የሚኖረው የሰው ልጅ ነው እያለ ይነግራቸው ነበር። እዛ ፊት ለፊታቸው ቆሞ እያወራ ምንድን ነው የሚነግረን? ያካልክ በመለኮቱ መላውን ልክ ኦምኒ ፕሬዘንስ ነው፣ የሌለበት ስፍራ የለም በመለኮቱ ማለት ነው። በስጋው ግን ልክ እንደኔ እንዳንተ ተወስኖ ነበረ ኢየሱስ። የምታስታውስ ከሆነ አልዓዛር ሞቶ እዛ ከተማ የለም ነበር ኢየሱስ ይላል። ኦኬ፣ አልዓዛር ሲሞት አልነበረም እሱ በቦታው። በስጋው እንደዛ ነው ኢየሱስ፣ ውስን ነበረ በስጋው ማለት ነው። አንድ ከተማ ካለ ሌላ ከተማ በስጋው የለም። በመለኮቱ በሁሉም ስፍራ የሞላ ነበረ፣ በሁሉም ስፍራ ማለት ነው። እሺ፣ ሌላ ጥያቄ ካለ ቀጥላችሁ። እዚህ ላይ የሚጨምረው ነገር አለ ኤፊ። አሁን ለምሳሌ የቄስ ተክሌ ማርያም መጽሐፍ ነው። ኢየሱስን ማን ይሉታል የሚል መጽሐፍ ነው፣ ገጽ 9 ላይ ማለት ነው። እና ምን ይላል? መለኮት በስጋ ከመገለጡ በፊት አንድ አካል፣ አንድ ባህሪ፣ አንድ ስም ነበረው ይላል አይደል? እነሱ ደግሞ አካል ምዳሰስ ምጨበጥ ነው ብለው ነው የሚያምኑት። አይተሃል? ስለዚህ ምዳሰስ ምጨበጥ ከሆነ እግዚአብሔር ምዳሰስ ምጨበጥ አካል አለው ወይ ነው ጥያቄያችን። አሹ አሁን ይሄንን መጽሐፍ ትቀበላለህ? ኢየሱስን ማን ይሉታል የሚለውን የቄስ ተክለ ማርያምን መጽሐፍ ትቀበላለህ? እቀበላለሁ። ቴንክ ዩ። አንተ አካል ሲባል ምዳሰስ ምጨበጥ አካል ነው አይደል አካል የምትለው? አዎ፣ እናንተ አስተምሮ ምዳሰስ ምጨበጥ አይደለም ወይ ብዬ እየጠየኩ ነው እኮ። አንተ እንደምትረዳው ማለት ነው። አንተ በአንተ መረዳት ወይም በአንተ ሃይማኖት አካል ሲባል ምጨበጥ ምዳሰስ ነው አይደል? አሁን እኔ እናንተን እየጠየኩ ነው። እናንተ አስተምሮ እየጠየኩ እኮ ገባኝ። አንተ እንዲገባ እኮ ነው ገባኝ፣ ነገሩ ገባኝ። አንተ የምትረዳው አካል ሲባል ምጨበጥን ነው አይደል? ምጨበጥም ምዳሰስም ነው። አዎ፣ አካል ከተባለ ከዛ ውጪ ሌላ አካል የለም አይደል? ከዛ ውጪ ሌላ አካል ሊኖር አይችልም። ቴንክ ዩ። ስለዚህ እሳቸው ደግሞ በዚህ መጽሐፍ ላይ መለኮት በስጋ ከመገለጡ በፊት አንድ አካል፣ አንድ ባህሪ፣ አንድ ስም ነበረው ብለዋል። እንደዚህ ሲሉ መለኮት ምጨበጥ ምዳሰስ ወይም እግዚአብሔር ምጨበጥ ምዳሰስ አካል አለ እያሉ ነው። እዚህ ቦታ አካሉ ክርስቶስ ነው እኮ። የቱ ቦታ? በስጋ ከመገለጡ በፊት እያለ እኮ በስጋ ከመገለጡ በፊት እኮ ነው እያለ ያለው። አሹ ወይ በስጋ ከመገለጡ በፊት መለኮት ማለት ነው። መለኮት በስጋ ከመገለጡ በፊት አንድ አካል ነበረው ይላል። አንድ አካል፣ አንድ ባህሪ፣ አንድ ስም ነበረው ይላል። ስለዚህ ያ መለኮት የምጨበጥ የምዳሰስ ነው። አሁን መጽሐፍ ቅዱስ አሁን መጽሐፍ የቢሾፕ ተክሌ መጽሐፍ ነው። ኦፍ ኮርስ የእሳቸው መጽሐፍ ነው። ያ ገብታ ማለት ትችላለህ። ያው ኢየሱስን ማን ይሉታል ይላል እዚህ ርዕስ ላይ። ቀጥሎ ደግሞ ማለት ትችላለህ እዚህ ገጽ 9 ሄደህ ማለት ትችላለህ። እሱን አያሉ በቃ የእናንተን አስረዱኝ። ቴንክ ዩ። ስለዚህ የእናንተን መጽሐፍ በደንብ አድርገህ መረዳት አለብኝ ማለት ነው። መለኮት በስጋ ከመገለጡ እሱም እረዳለሁ። አሁን እናንተ አሁን በትክክል እየመለስክ ነው። አሁን ቀጥለው ያኛው ቀጥለው አንተ ሳይሆን ከእሱ ጋር እያወራው ነው። በቃ ከፊ ጋር መቀጠል ትችላለህ። እሺ፣ ጥያቄን ጠይቅ። ጥያቄ ወደ እሱን ጨርሰሃል መሰለኝ። ያኛው እየጠየቁት ጨርሻለሁ። ሌላ ጥያቄ ካለ ጠይቅ። መጽሐፎችን ከፈለግ ስለ አሁን እሱ ያወጣውንም እንደገና ቃሉ ይናገር የሚል መጽሐፎች አሉኝ። እኔም ያወጣን እነሱ ላይ ማውራት እንችላለን ከፈለግ።
ችግር የለም። አሁን እኔ ያለው መጽሐፉ እኔም ጋር ስላለኝ ገዘጠኝ ብሏል። አንብባለሁ፣ እረዳሃለሁ። እሱም አሁን እናንተ አስተምሮት አካል የሌለው የማይጨበጥ ማይዳሰስ እንደ ገብርኤል እንደ ሚካኤል ያሉት ረቂቅ አካሎች ናቸው። አካል ሲባል አይዳሰሱም አይጨበጡም ብለሃል። የስላሴ አካል በስላሴ አካል ማለት የሚጨበጥ የሚዳሰስ አይደለም፣ ረቂቅ መንፈሳዊ አካል ነው። ሰማይ ዙፋኔ ምድር እግሬ መረገጫ ነው፣ የምትሰሩልኝ ቤት ምን አይነት ነው ይላል። ዳዊትም ሲናገር አንተ የሌለበት ስፍራ የለም ይላል። ወደ ሰማይ በወጣ እያለ ወደ ምድር በወርድ ባህር እንደዚህ እያለ ይገልጠዋል። እሱ ኦምኒ ፕሬዘንስ ነው፣ በሁሉም ስፍራ አለ። እሱ የሌለበት ቦታ የለም። ስለዚህ ረቂቅ መንፈሳዊ አካል ነው በስላሴ አካል። ስለ ኢየሱስ ክርስቶስ ስትመጣ ግን ኢየሱስ ክርስቶስ ሰው ሆኗል። እንደምታውቀው ድህር ዓለም ከድንግል ማርያም ስጋና ደም ተካፍሎ ተወልዶ ሰውነትን ገንዘቡ አድርጓል። ስለዚህ በሰውነቱ ልክ እንደኔና እንዳንተ የሚጨበጥ የሚዳሰስ ስጋ አለው። በመለኮትነቱ ደግሞ ረቂቅ መንፈሳዊ አካል ነው፣ የሚጨበጥ የሚዳሰስ አይደለም። እሺ እሱ መልሰሃል። ቴንኪዩ። የእናንተ አስተምሮት እንደዚህ ነው። አሁን እኔ የሚጠይቀው እግዚአብሔር ቅድም እግዚአብሔር መንፈስ ነው ብለሃል። እግዚአብሔር መንፈስ ነው፣ እውነት ነው። እግዚአብሔር መንፈስ ከሆነም ሌላ መንፈስ አለ ወይ? መንፈስ ቅዱስ የምለው ሌላ አለ ወይ? አይ እግዚአብሔር መንፈስ ነው ማለት ሌላ ለምን አልክ? አሁንም እግዚአብሔር መንፈስ ነው ሲል ሌላ መንፈስ ለምን አለ አልክ? መንፈስ የሚለው ሴንስ ቅድም በነገርኩ ሴንስ ነው። ስለ አካል ስለሆነ የምናወራው አካሉ ረቂቅ ማይጨበጥ ማይዳሰስ ረቂቅ መንፈሳዊ አካል ነው በሚል ነው። በሱ ሴንስ ነው እያወራን ያለ ነው ማለት ነው። በሱ ሴንስ ሶስት አካል ነው ያለው እንደምታውቀው፣ አብ ወልድ መንፈስ ቅዱስ። አብ የራሱ አካል አለው፣ ወልድም የራሱ አካል አለው፣ መንፈስ ቅዱስም የራሱ አካል አለው። ያ አካል ማይጨበጥ ማይዳሰስ ረቂቅ መንፈሳዊ አካል ነው። ስለዚህ መንፈስ የተለያየ መንፈስ የምትለው ይህንን ረቂቅ መንፈሳዊ አካሉን ከሆነ የተለያየ ሶስት አካል ነው ያለው፣ ምንም እንዳትጠራጠር። አብ ወልድ መንፈስ ቅዱስ። በመለኮት ግን አንድ ነው። ለዛ ነው ሶስት አምላክ ማይሆነው። የኛ አምላክ መለኮቱ አንድ ነው፣ ማይከፈል ነው። የአብ መለኮት የወልድ መለኮትና የመንፈስ ቅዱስ መለኮት የሚባል ነገር የለም። መለኮት አንድ ነው። አብም ወልድም መንፈስ ቅዱስም ያንን አንዱን መለኮት ነው ሼር የሚያደርጉት፣ ሌላ ባህሪ የለም። ለዛ ነው አንድ አምላክ የሚሆነው። ሁለት ሶስት እናድርገው ብትል አትችልም። ለምን? ሁለት ሶስት ባህሪ የለም ማለት ነው። ያለው አንድ ባህሪ ነው። ያ ባህሪ ደግሞ የአብም የወልድም የመንፈስ ቅዱስም ነው። እሺ ኤፌሶን 4:4 ላይ እሺ አውጣው ማንበብ ትችላለህ? ኤፌሶን ስንት ላይ? ኤፌሶን 4:4 4:4 እሺ ኤፌሶን 4:4 ላንብበው ከቻልክ አንብበው። እሺ ከአንድ ጀምሮ ላንብበው። እንግዲህ በጌታ ስር የሆንኩ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ። በትህትና ሁሉና በየዋህነት በትዕግስትም እርስ በርሳችሁ በፍቅር ታገሱ። በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። በተጠራችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ። አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት፣ ከሁሉ በላይ የሚሆን በሁሉ የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ እያለ ይቀጥላል። እሺ የቱ ጋር ነው ጥያቄ? በቃ በመጠራታችሁ አንድ አካል የሚለው ነው ጥያቄ። እዚህ ጋር አሁን እኔ ልጠይቅ። እሺ በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ። እዚህ አሁን እኔ የአካል ሳይሆን የመንፈስ እጠይቃለሁ። እሺ የምጠይቀው ጥያቄ አንድ አካልና ቅድም እግዚአብሔር መንፈስ ነው ብለሃል። እዚህ አንድ አካልና አንድ መንፈስ አለ ይላል መጽሐፍ ቅዱስ። አንድ መንፈስ፣ ይሄ መንፈስ እግዚአብሔር ነው ብለህ ታምናለህ? አሁን ስማኝ፣ በትክክል ስማኝ። አሁን እዚህ ጋር የጠየቀው መልስ። እግዚአብሔር ነው ብለህ ታምናለህ ወይስ አታምንም? አንድ እግዚአብሔር ነው። ተረጋጋ። እግዚአብሔር ነው። ተረጋጋ። ያ መንፈስ እግዚአብሔር ነው ወይ?
እንዴ ተረጋጋው። አይ ሌላ ቦታ አትሄድ፣ እዚህ ጋር መልስ። ነው ሌላ ቦታ አልሄድም። በደንብ ነው ምንም እንደተሳሳትክ ስለገባኝ ነው እየሳኩ ያለሁት። ችግር የለውም። ከጠየቃችሁ በኋላ ሚዩት አድርጉና ስሙ። ከዛ ከሰማህ በኋላ መልስ ማይመለስ ከሆነ አልተመለሰልኝም፣ ይሄ መልስ ትክክል አይደለም ትልና ትቀጥላለህ። እንደዛ ይሁን እሺ። አታውራ። አሁን እዚህ ጋር በተጠራችሁበት በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ ይላል። አሁን እያወራ ያለው እዚህ ጋር ስለ ቤተ ክርስቲያን ነው። ስለ መጠራታችን ከላይ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ፣ ለመንፈስ አንድነት ለመጠበቅ ትጉ እያለ በክርስቲያኖች መካከል በዛች በአካሏ በአንዲቱ አካል ክርስቶስ ራስ እኛ ብልቶች ሆነን በተጋጠምንበት በዛች ቤተክርስቲያን ውስጥ ስላለ መንፈስ ነው፣ ስለ አንዱ መንፈስ ነው እየተናገረ ያለው ማለት ነው። ይህም መንፈስ ደግሞ ከማን እንደተካፈልን መጽሐፍ ቅዱስ ላይ ይናገራል። እዚህ ጋር አሁን ቅድም የምናወራው እኔና አንተ እግዚአብሔር አካል መንፈስ ነው የምንለው ይሄ ስንለው የነበረው በዚህ አውድ አይደለም። አሁን እዚህ ጋር የሚናገረው ስለ አንድነት፣ ስለ ቤተክርስቲያን፣ ስለ አንድነት መንፈስ ያንን የአንዱን የአብ የወልድ መንፈስ ቅዱስን የእግዚአብሔርን መንፈስ እንደተካፈልንና ያንን ደግሞ ከላይ እንደሚናገረው ያንን ደግሞ የመንፈስ አንድነት ለመጠበቅ መትጋት እንዳለብን የሚናገር ክፍል ነው። ቅድም ስናወራ የነበር ነው አካላት የሥላሴ አካላት ረቂቅ መንፈሳዊ አካሎች ናቸው ነው። አሁን አንተ መንፈሳዊ አካል የሚባለውን ነገር ቅልቅል አድርገዋል ማለት ነው። አሁን መንፈስ ሲባል መንፈስ ቅዱስን ማለት አይደለም። አሁን ቅድም ስለ ሥላሴ ስናወራ ማለት ነው፣ ስለ አካል ስናወራ የሥላሴ አካል መንፈስ ነው ወይ አይደለም ስንል የሚጨበጥ ነው የሚዳሰስ ነው አይደለም የሚለውን እያወራን ነበር ቅድም። መንፈስ የምንለው ለምሳሌ ገብርኤል እንደምታውቀው ገብርኤል መንፈስ ነው አይደለም? ገብርኤል መንፈስ ነው፣ ስጋ አይደለም፣ ቁሳዊ አካል የለውም። ሚካኤልም መንፈስ ነው። መናፍስቶች እንደሆኑ የእግዚአብሔር መልአክ ይናገራል። መናፍስቶች ናቸው። ያ ማለት ምን ማለት ነው? መንፈስ ናቸው ማለት ማይጨበጥ ማይዳሰስ አካል አላቸው ማለት ነው። ረቂቅ አካል ነው ያላቸው ማለት ነው። ኦኬ፣ በአይን ማይታይ ማይጨበጥ ማይዳሰስ ነው። እዚህ ጋር ግን አንድ መንፈስ አለ፣ አንድ አካልና አንድ መንፈስ አለ እያለ ሲናገር ያንን በዛች ቤተክርስቲያን ውስጥ ቅድም እንዳልኩ እኛ ብልት ሆነን ክርስቶስ ደግሞ ራሱ ሆኖ በተጋጠምንበት በዛ አካል ውስጥ ስለ አካል ነው እያወራ ያለው። በዛ አካል ውስጥ ስላለ አንድ አካልና አንድ መንፈስ፣ የአንድ መንፈስ ማለት አንድ ህብረት ማለት ነው፣ አንድ ሀሳብ ማለት ነው። እንደዛ እያለ መጽሐፍ ቅዱስ በተደጋጋሚ ስለ ቤተክርስቲያን በአነሳ ጊዜ በአንድነት ሆነው በአንድ ልብ ሆነው በአንድ ሀሳብ ሆነው እያለ ይገልጠዋል። ስለዛ መንፈስ ነው የሚያወራው፣ አንድ ስለመሆን መንፈስ። ስለዚህ መንፈስ የተባለ ነገር ባየህ ቁጥር በአንድ ነገር ብቻ አትተረጉሙ። ኢዲፔንስ እንደ ክፍሉ እንዴት እንዳወዱ ማለት ነው፣ እንዴት እንደገባ ማወቅ አለበት። ስለዚህ ያኛውና ይሄ እናንተ የምናወራው ሁለቱ አንድ አይነት አይደለም። መንፈስ የሚለው ቅድም ስናወራ የነበር ነው ማለት ነው። እሺ ሄድ። እሺ አሁን እኔ እየጠየኩት ጥያቄ ወደ ሌላ ቦታ ሄዳል። አሁን እኔ እየጠየኩ ይሄ መጽሐፍ ቅዱሳዊ ክፍል ነው። አሁን የትኛው ቤተክርስቲያን ያወራል? የቤተክርስቲያን አይደለም እኮ በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ። ቅድም እግዚአብሔር መንፈስ ነው ብለሃል፣ አምነሃል። አሁን እዚህ ቦታ አንድ መንፈስ አለ ስል ይሄ መንፈስ እግዚአብሔር ነው ወይ ብያለሁ። እግዚአብሔር ነው ወይ አይደለም ትላል። እዛ አለቀ ጥያቄው። እሱን መልስ እንጂ ወደ ሌላ ቦታ አንተም አትሄድ። አሁን ሰው ይሰማል፣ ውጭ ያለው ሰው እየሰማ ስላለ እግዚአብሔር ነው ወይስ አይደለም? አሁንም ይህን ያለ አብራርቼ አሁንም ቅድም እንዳልኩት ነው የምለው፣ ግን በተቻለ መጠን በትዕግስት ለማስረዳት ሞክራለሁ። አሁንም ይህን ሁሉ አብራርቼ አልገባም። አንድ አካልና አንድ መንፈስ አለ። እዚህ ጋር አንድ መንፈስ አለ የሚለው እግዚአብሔርን አይደለም የሚለው። አይ ኧረ እባክህ እየሰማ ከላይ እኮ የመንፈስን አንድነት ጠብቁ እያለ ነው። ኢሚዲየት አንዱ ከፍ ብሎ ያለው የመንፈስን አንድነት ጠብቁ ማለት ምንድን ነው? የእግዚአብሔርን አንድነት ጠብቁ እያለን ነው። ይህ መንፈስ እዚህ ጋር የተባለው አንድ አካል አንድ መንፈስ አለ የተባለው ያ በክርስቲያኖች መካከል ያለውን የመንፈስ አንድነት ነው። የመንፈስ አንድነት የመንፈስ ህብረት ነው እያወራ ያለው። በጣም እኮ በዝርዝር እኮ ነው ያስረዳው። አሽዬ ወደዚህ ጥያቄ እንዳትመለስ ብዬ እና አንድ መንፈስ አለ ሲል አንድ እግዚአብሔር አለ እንደሚለው ተረድተው ከሆነ አይደለም፣ እንደሱ አይደለም የሚለው። ስለ አንድ አካል ስለ አንድ መንፈስ የሚያወራው ስለ አካል ሲያወራው ስለ ቤተክርስቲያን ነው የሚያወራው። መንፈስ እያለ የሚገልጠውም በዛ ህብረት ውስጥ ስላለ አንድ መንፈስ ነው። በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ እያለ ነው ከላይ የመጣው። ኢሚዲየት አንድ ቀድሞ የነበረው ቨርስ ማለት ነው። 3 እንደዛ ነው የሚለው። የመንፈስን አንድነት ለመጠበቅ ትጉ ብሎ ነው። በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ እያለ
በዛ በህብረት ውስጥ ያለውን አንድ መንፈስ እየተናገረ ነው ያለው፣ በዛች በቤተ ክርስቲያን ውስጥ ማለት ነው። ግልጽ አይደለም እንዴ አሽዬ? እሺ ጎሄድ አሹ ጨርሰሃል። አሁን ያንተን። እሺ እኔ አሁን ጥያቄ ብጠይቅ እንደ ቅድሙ ኢየሱስ እንዳለው ነው። ብጠይቅ አትመልሱም፣ እየጠየቅኩ ብናገር አታምኑም እንዳለው ነው። አሁን እኔ ብጠይቅ እንደ ቅድሙ ማይመለሱ ጥያቄዎች ነው የምጠይቅ። አሁን የእኔ ተራ ነው አይደለም? ከዛ በኋላ ትጠይቀኛለህ። ከመለስኩ መልሳለሁ። እኔ እኮ ተራ የሰጠኸኝ መስሎኝ እኮ ነው። እሺ ምራኝን ይጠይቅና እዛ ትጠይቃለህ። ተዘጋጅ። ምራኝ ይጠይቅ። አሁን እኔ የጠየቅኩ አልተመለሰም። እሱ እንደዛ ነው የምትሉት፣ ሁልጊዜ እንደዛ ነው የምትሉት። ስለዚህ ችግር የለውም። አሁን ታች ያለው ሰው ሁሉ ጊዜ ሳይሆን ነው ወይ አይደለም ብለህ ታልፋለህ። ሁሌ እንደዛ። እሺ አሁን ነው ብየዋለሁ አይደለም ብየዋለሁ። እስቲ ከታች ያላችሁ ሰዎች ነው ብየዋለሁ አይደለም ብየዋለሁ። ከታች ያላችሁ ሰዎች እስቲ አሁን አንተ ወደ ሌላ ቤተክርስቲያን ምናምን ብለህ ወደ ቤተክርስቲያን ታሻገራለህ። ይሄን ያንበብኩ ክፍል አንተ ለምንድን ነው እንደዚህ የምትለው? ይሄ እግዚአብሔርን ነው ወይ የሚለው ብለህ አይደለም። ይሄ እያለ ያለው ስለ ቤተክርስቲያን፣ በቤተክርስቲያን ውስጥ ስላለው ስለ መንፈስ አንድነት ነው። አካልም የሚለው ስለ ቤተክርስቲያን ነው እየተናገረ ያለው ብዬ መለስኩልህ። አይደለም ብዬ አይ አልመለስክልኝም ትለኛለህ። ደግሞ መልሰህ ስለ እግዚአብሔር ነው አይደለም ብለህ ለሶስተኛ ጊዜ ትጠይቀኛለህ። እንዴት እንግባባ? አሁን ለየትኛው ቤተክርስቲያን ያወራል? ከራሴ አወጣክ። አሁን አንተ እንደዛ ብለህ አሁን መጽሐፍ ቅዱስ እንደዚህ ብለዋል እንዴ? እስቲ በራሴ እኮ አይደለም አሽዬ ነው የሚያወራው። ክፍሉ እኮ ኤፌሶን 4 ጠቅላላ ከላይ ከአንድ ጀምሮ እኮ ያነበብኩልህ። ለዛ ነው ስለ ቤተክርስቲያን ነው የሚያወራው። ቆይ ላንብብልህ። ይኸውልህ እንግዲህ ይልና ሲጀምር ከአንድ ምን ይላል? እንግዲህ በጌታ ስር ሆንኩ በተጠራሁበት በመጠራታችሁ ይልና እንደሚገባ ትመላለሱ ዘንድ ለምናችኋለሁ በትህትና ሁሉና በየዋህነት። ስለመመላለስ ነው የሚያወራው በቤተክርስቲያን ውስጥ ማለት ነው። በትህትና ሁሉና በየዋህነት በትዕግስትም እርስ በርሳችሁ በፍቅር ታገሱ። አሁን ስለ ህብረታቸው ስለ ክርስቲያኖች ህብረት ነው ይህን ደብዳቤ የሚጽፈው። በሰላም ማሰሪያ ይልና የመንፈስን አንድነት ለመጠበቅ ትጉ። የትኛውን የመንፈስ አንድነት ነው? እዚህ ጋር የመንፈስ አንድነት የሚለው አሹ ማንን ነው? የመንፈስ አንድነትን የሚለው ገብተዋል? የመንፈስ አንድነት ምን ማለት እንደሆነ፣ የመንፈስ አንድነትን ለመጠበቅ ትጉ የሚለው ምንድን ነው? እሺ እንትን ካላልከው እኔ እየመለስኩልህ ልሂድ። አሁን በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ የሚለው እርስ በርስ በዛ በጉባኤው መካከል በዛ በቤተክርስቲያን መካከል ማለት ነው የመንፈስን አንድነት መጠበቅ አለባችሁ። ያ ማለትም ማለት መሰለ እርስ በርስ መደማመጥ፣ መከባበር፣ አንዱ የአንዱን ሸክም መሸከም፣ አንዱ ይሄንን ማለት ነው። ይሄ የተበላሸባቸውን የመንፈስ አንድነትን ያልጠበቁ ብዙ አብያተ ክርስቲያናት አሉ፣ እርማት የሰጠባቸው ማለት ነው። እንደዚህ እዚህ ጋር የመንፈስን አንድነት ጠብቁ የሚለው በእነርሱ በዛ ህብረት መካከል ስላለው መንፈስ ነው እያወራ ያለው እንጂ የመንፈስ ቅዱስን አንድነት ጠብቁ እያለ አይደለም። የመንፈስን ቅዱስን አንድነት ጠብቀው እኛ አይደለም፣ ክርስቲያኖች አይደሉም። ስለዛ መንፈስ ነው የሚያወራው እያልኩ ነው እያስረዳው የነበረው። በመጠራታችሁ አንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ ያለ ያ መንፈስ አንድ መንፈስ እንዳለ በቤተክርስቲያን ውስጥ አንድ መንፈስ እንዳለ በዛ መንፈስ ደግሞ ሁላችን ከላይ እንደተጠበቀው በሰላም ማሰሪያ ያንን የመንፈስ አንድነት ለመጠበቅ መትጋት እንዳለብን በዝርዝር የሚያስረዳ ክፍል ነው። ስለ ቤተክርስቲያን የሚያወራ ነው። ከታችም እየወረድክም ስትቀጥል እየተናገረ የሚመጣው ስለዛ ነው። ስለ ጸጋ ስጦታዎች ምናምን እየተናገረ ነው የሚመጣው በቤተክርስቲያን ውስጥ እንዴት እንትን እንደሚል። እኔ አሁን አሽዬ ከዚህ በላይ እንግዲህ አንዳንድ ጊዜ እሺ እንደዛ ይሁን። እሺ